ሳስተምር ነበርክ። ጥያቄን ሰምተሃል? አዎ በደንብ ሰምቼዎታለሁ። ሁሌ ነው የምሰማው። እሺ፣ ምን አንደኛው መጽሐፍ ቅዱስ በኋለኛው ዘመን ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት ይነሳሉ የሚል አለ እንደሚነሱ። በአንጻሩ ግን ቤተክርስቲያን ተሳስታ የሚያድሱ ሰዎች ይነሳሉ የሚል የመጽሐፍ ቅዱስ ጥቅስ አለ። እርሱ እርግጠኛ እንደሆኑ እኔም እርግጠኛ ነኝ። ምክንያቱም የኛው መነ ሬፈረንስ ሲናገሩ የእናንተ አምላክ ማን ነው አሉ። የኛ አምላክ የይስሐቅ የአብርሃም የአብድናቆ አምላክ የመድኃኔዓለም ኢየሱስ ክርስቶስ ከቅድስት ድንግል ማርያም የተወለደው ሌላ አምላክ የለንም። እኛ ስዕል ሉተራን ስዕል እንደምትጠቀሙ ታውቃለህ? አይ ለማስተማሪያ ለህፃናት አሁን እንደዚህ እንጂ እንደ አደኖ አይደለማ የምንጠቀመው። መምህር እኮ ስዕላት ግን በቸርች ውስጥ አላችሁ ማለት እንደ አድኖ አይደለም፣ እንደ ማስተማሪያ እንጂ ያድናል ብለን አይደለማ መምህር። ብዙ ሐሰተኞች ነቢያት እንደሚነሱ ጌታ ስለተናገረ ሐሰተኛ ኢትዮጵያ ውስጥ የበዛው ትንቢቱ እየተፈጸመ ስለሆነ ነው ብለን ነው። እኛም በደንብ እናነባለን፣ በደንብ ዲስከስ እናደርጋለን። በውስጥ መስመርም የምጠይቀውን በደንብ እንጠይቃለን፣ እንከራከራለን፣ እንሟገታለን። ከዚያ ወደ ቤተክርስቲያን ትመለስና ከነ አክሊል ከነ ዘማርያም ጋር ቤተክርስቲያንን ተጠብቃለህ ማለት ነው። እንደሚነሱ መጽሐፍ ቅዱስ ጥቅስ አላችሁ ወይ? ቤተክርስቲያን ተሳስታ እና ይችን የተሳሳተችውን ቤተክርስቲያን ለማረም ይነሳሉ። እነ ሉተር እነ ጆን ካልቪን ይነሳሉ የሚል አለ ወይ? በመካከለኛው ዘመን ላይ በእነ አትናቴዎስ በእነ ዮሐንስ አፈወርቅ ዘመን ልሳን የሚናገሩ ሰዎች ጠፍተው በኋላ ዘመን ልሳን የሚባል ትርጉም የሌለው መቀባጠር የሚቀባጠሩ ሰዎች ይነሳሉ የሚል መጽሐፍ ቅዱስ አለ ወይ? ታዲያ ለምንድን ነው የምትቀባጠሩት? የሚያብዱ ወንበር የሚያጋጩ አረፋ የሚያደፍቁ ሰዎች በኋለኛው ዘመን ይነሳሉ የሚል አለ ወይ? ገድላትን ድርሳናትን የሚቃወሙ የቅዱሳን ምልጃን ትክክለኛ አይደለም ብለው ለእኔ የሚሞግቱልኝ ልጆች ይነሳሉ የሚል መጽሐፍ ቅዱሳዊ መረጃ አላችሁ ወይ? ያውቃችኋል ወይ? መጽሐፍ ቅዱስ ራሱ ያውቃችኋል? በምንድን ነው የሚያውቃችሁ? እናንተ እንደ ቤተ ክርስቲያን ያውቃችኋል? እንደ ክርስቲያን ያውቃችኋል ወይ መጽሐፍ ቅዱስ? ወይንስ በመካከለኛው ዘመን ቤተ ክርስቲያን ጠፍታ በ16ኛው ዘመን ላይ ብቅ ትላለች? ወይንም ደግሞ ጴንጤቆስጣል የሚባል በባለ 50 ላይ ተመስርቶ የነበረውን በመሃለኛው ዘመን ጠፍቶ በኋለኛው ዘመን ጴንጤቆስጣል የሚባል እምነት ይመሰረታል። ከዚያም እንደነ ቅዱስ ጴጥሮስ ጳርቴሜድ ኤላማጤ ወይንም ደግሞ በተለያዩ በቀጰዶቅያ በፍንግልያ በጵንፍልያ በሶሪያ በተለያዩ ቋንቋዎች የሚናገሩ ሰዎች በተሰበሰቡበት እነሱ በሚሰሙት ቋንቋ እነ ቅዱስ ጴጥሮስ ሌሎችም ሐዋርያት እንዳስተማሩት ጌታ መንፈስ ቅዱስ እንደገለጠላቸው ያለ ትንቢት ሳይሆን በተለየ ሁኔታ የማይተረጎም የማይብራራ ትንቢት የሚናገሩ ልጆች ይነሳሉ የሚል ግን መጽሐፍ ቅዱስ የማያውቀው እምነት። እኔ ግን አስረዳችኋለሁ፣ ነግራችኋለሁ። ሐሰተኞች ይነሳሉ የተባላችሁት እናንተ ናችሁ። ማን ይላል? መጽሐፍ ቅዱሱ። ምክንያቱም እኔ ሐሰተኛ ነኝ፣ ኦርቶዶክስ ሐሰተኛ ናት እንዳላችሁ አትሳሳትም። የጋነኙ ልጅ አይቾላትም የተባለችው ቤተክርስቲያን የኔ ቤተክርስቲያን ተጎትታ የምትሄደው እዚያ መስቀሉ ስር ነው። ተቋርጣ አታውቅም። በሆነ ዘመን ላይ እና የትንቢቱ መፈጸሚያ ሆናችኋል እያልኳችሁ ነው። መመለስ መፍትሄው ይሄ ነው። መምህር የሆነ ነገር ይበሉና እኔ እንኳን ፕሮቴስታንቶችን ነው በደንብ እነሱን ነው መጠየቅ የምፈልገው። ጥያቄ መጠየቅ አለብን። ምክንያቱም አይረዱትም። አሁን ከነሱ ጋር ስናወራ አቻ የሆኑ እየመሰላቸው ራሳቸውን እንደ ክርስቲያን እየቆጠሩ የሚጽናኑ ስላሉ እኔ ይህንን እውነት ለመናገር በማስተዋል ነው የምናገረው። ፕሮቴስታንቶችን በጣም ስለምጠላቸው አይደለም፣ አልጠላቸውም። እኔ በጣም ነው የምወዳቸው። ትምህርታቸው ግን ያው ኑፋቄ ስለሆነ ይህንን መጠየቅ አስፈላጊ ስለሆነ ብቻ ነው። አሁን ፕሮቴስታንቶች ላኩልኝ፣ ግቡና
መጽሐፍ ቅዱስ ሐሰተኞች ነቢያት እንደሚነሱ ሐዋርያት እንደሚነሱ ተናግሯል። እናንተ እንደምትነሱ መጽሐፍ ቅዱስን አሳያችኋለሁ። እናንተ ተነስታችሁ ቤተክርስቲያን እንደምታድሱ ግን መጽሐፍ ቅዱስ መረጃ አሰጡኛላችሁ። አንድ ቁጥር ተጫኑና ሞዴሬተሮች ታስገቡልኛላችሁ ፕሮቴስታንቶችን። መምህር እስከዚያ የሆነ ነገር ይበሉ። ቴንኪው መላከ ገነት ቃለ ሕይወት ያሰማልን። እግዚአብሔር በሚያውቅ በጣም መመልከት ለሚችል አስተዋይ ልቡና ርቱዕ የሆነ የቀና ሕሊና ላለው ሰው በርካታ ሀሳቦች የተነሱበት እውነትን ይዞ ለሚሞግት መነሻ ያላቸው መዳረሻም ያላቸው ምስጢራት የተነሱበት ነውና እንዳለ ሆኖ ግን እኔ በጣም የሚገርመኝ ነገር እርሶ ሲያነሱም ራሴ ጋር እያሰብሁት ነበርና የፕሮቴስታንት ወይም ደግሞ ከኦርቶዶክስ ተዋህዶ ቤተክርስቲያን ውጭ ያሉትን ህብረቶች ስመለከታቸው መነሻ መዳረሻ የሚባል ነገር የሌላቸው፣ መነሻ የሌለው መዳረሻ የለው፣ በራሱ ተነሽ ያልሆነ ደራሽ አይሆንም ሊባልለትም አይችልም እና የእውነተኛ መሆኗን ቤተክርስቲያን በምናውቃለን። ቅድም ሲባል እንደነበረው ይቺ ተዋህዶ ቤተክርስቲያን እስከ ክርስቶስ ሲቆጠር ራሱን ክርስቶስን ራስ ፓትርያርክ አድርጋ መቁጠር ስትጀምር ከዚያ ተነስታ እስከ ብፁዕ ቅዱስ አቡነ ማትያስ ድረስ ስንቆጥር 126 127 ፓትርያርክን ያሳለፈች ሰንሰለቷ ያልተፋለሰባት የሐዋርያትን ትምህርት፣ የሐዋርያትን እምነት፣ የሐዋርያትን ክህነት፣ የሐዋርያትን ጥምቀት፣ የሐዋርያትን ቅዱስ ሥጋና ክቡር ደም የያዘች አማናዊት ቤተክርስቲያን ናት። ይህ ደግሞ የሞተ ታሪክ ስለሌላት ባልሞተ ታሪክ በተገለጸ ምስጢር ዕለት ዕለት ሲነገርላት የመጣ ተፋልሶ ያልገጠማት ናት። በዚህም ምክንያት ቤተክርስቲያንን እውነተኛ መሆኗን እንረዳለን። ዋናው የምንረዳበት ማለት ነው ሰንሰለት ብቻ ስላለው ሳይሆን ሰንሰለቱ ደግሞ ከትምህርተ ክርስቶስ፣ ከስብከተ ክርስቶስ፣ ከቃለ ክርስቶስ፣ ከትእዛዘ ክርስቶስ ያልተፋለሰ አማናዊ ሰንሰለት ያ ቅዱስ መጽሐፍ የሚያዘውን የምትፈጽም ቤተክርስቲያን መሆኗ በዓለም አደባባይ የተገለጸ በታሪክ መዝገብም የሰፈረ ያለ ጥርጥር በእምነት ያለ ፍርሃት በጥባት የምናምንበት ሃይማኖታችን ነው። እጅጉን የሚገርመኝ እኔም ለፕሮቴስታንቱ መጨመር የምፈልገው ጥያቄ መላከ ገነት ያነሱት እንዳለ ሆኖ ሰንሰለታችሁን ቁጠሩ ሲባሉ ያለምንም ሰንሰለት አባት የሚባል የሌለው ልጅ የለም። አባት ሳይኖረው ልጅ መሆን የሚቻለው የለም። እንኳን ለፍጡር ለፈጣሪ እንኳን በዳህራዊ ልደቱ አባት ሳይኖረው ከእናት ሲወለድ የቀደመ አባቱ አብ ስላለ ነው። እና ከማን ነው ያገኛችሁት? የተረከባችሁት ከማን ነው? በእርግጠኝነት በርካታ የእናንተ የታሪክ ምሁራንም እንደሚነግሩን መጽሐፍ ቅዱስን ከቤተክርስቲያን ወይም ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዳገኛችሁት እንዳነሳችሁት ደጋግማችሁ ትነግሩናላችሁ። ወይም ማህታ አብያተ ክርስቲያናት ከሚባሉት ማለት ነው። ከኛ አንስቶ ለኛ መተርጎም አይከብድም ወይ? እንዴ በጣም የሚገርመኝ አንዱ እሱ ነው። በሁለተኛ ደረጃ መጽሐፍ ትምህርትን የሚጠይቅ ጉዳይ ነው። ሊተረጎም የሚችለው በትምህርት ነውና በፕሮቴስታንቱ ዓለም ደግሞ መማር መስፈርት አይደለም። ዝም ብሎ ተገለጸልኝ ብሎ እንደፈለገ መሆን ነው። እኔ በመገለጽ የብሉያት የሐዲሳት መምህር የሆነ በዘመነ በትንቢተ ነቢያትም በስብከተ ሐዋርያትም የለም። ሐዋርያው ቅዱስ ጳውሎስ ዝም ብሎ ተገልጾለት የምንለው የኢየሱስ ክርስቶስ አምላክነት በራለት እንላለን እንጂ በኋላ ከነ ቅዱስ ጴጥሮስ ትምህርቱን ስርዓቱን ፈጽሟል። በዛውም ላይ ደግሞ ትንቢተ ነቢያትን ስብከተ ሐዋርያትን ሲቀበል ትንቢተ ነቢያትን የሚያውቅ በሐዋርያት ሥራ ምዕራፍ 22 ላይ እንደምናገኘው በገማልያል እግር ስር ዝቅ ብሎ የተማረ መሆኑን መጻሕፍት ይነግሩናል። እና ይሄ ሳይማሩ ምንም ማንም የማይሰማው ቋንቋ መጮ በተለይ እኔ ይሄ ቋንቋችሁ ልሳን ላይ ያለው በደንብ እንደው እንድትነግሩን የምፈልገው መሰረት አድርጋችሁ ሁሌ የምትጠቅሱት በግብረ ሐዋርያት ወይም በሐዋርያት ሥራ ያለውን ነው። በረድኤተ መንፈስ ቅዱስ ሐዋርያት በተለያየ ልሳን ተናገሩ ነው። የሚገርማቸው እዚያው ላይ ምስክርነት ህዝቡ ሰጥቷል። እኒህ የገሊላ ሰዎች ወይም በዚህ ያሉ አይደሉምን? ስለምን የኛን ቋንቋ ይናገራሉ ነው ያሉ። እና ቋንቋቸውን የተናገሩላቸው ሰዎች እስኪመሰክሩላቸው ድረስ ይዘት ያለው ሰው የሚሰማው ቋንቋ በቁጥርም በታሪክ የተቀመጠ ከ72 ቋንቋ በላይ እንደተገለጸላቸው መጻሕፍት ይነግሩናል።
በእናንተ ዘመን በእናንተ ጊዜ የሁሉ ሐራራም ተራራም እያለ በየቤቱ በየአዳራሹ የሚጮኸው ጩኸት የየት ሀገር ቋንቋ ነው? እኔ አንድም ቀን የኛ ቋንቋ ገና ዛሬ ሲነገር ሰማው ተመስገን የሚል ከውጭም ከሀገር ውስጥም ሰምቼ አላውቅም፣ አይቼም አላውቅም። የሚነገረውን ቋንቋ ማንም አይሰማውም ተብሎ በግል መጮህ ትክክል ይሁን አይሁን በአድማጩ ዘንድ መገለጫ መታወቂያ የሌለው መለፍለፍ በእውነት የእናንተ አምላክ እኔ ምን አይነት አምላክ እንደሆነ አላውቅም። ለምን ካላችሁኝ ለምንድነው ትክክለኛ አምላክ ከሆነ ሰው የሚሰማው ቋንቋ ገልጾላችሁ ደቡብ ላይ ሌላም ቦታ ላይ ሄዳችሁ ማታስተምሩ? ሰው የሚሰማው ቋንቋ የማይገልጽላችሁ ማለት ደቡብ ላይ በጣም ብዙ ቋንቋ አለ። ቻይነኛ የማይገልጽላችሁ፣ የግብፅን ቋንቋ የማይገልጽላችሁ፣ ሱርስት አረብ ሌላ ቋንቋ የማይገልጽላችሁ ለምንድን ነው? ሰው የማይሰማው ቋንቋ ሁሌ የሚገልጽ ሰው ሰምቶ እንዳይማር ነው። በጣም የሚገርመው 30 ቋንቋ 40 ቋንቋ ሚሆን እናውቃለን ብላችሁ የምትጮሁበት ቋንቋ አንድም ቋንቋ ለመሆኑ የሚታወቀው ለማስተማር ስትሄዱ ይሄ በአስተርጓሚ ነው የምታስተምሩ። ለምንድን ነው የእናንተ አምላክ ለነዚያ ምዕመናን ሲሆን ለነዚያ የሚሆን ቃል አይገልጽም ወይ? እንደው ለዚህ ጥያቄ መልስ ብታመጡልን ደስ ይለናል። አንዱ ቀዳሚው እሱ ነው መጠየቅ የምፈልገው። በሁለተኛ ደረጃ አባታችሁ ማን ነው? አንተ አባት ማን ነው ብትሉኝ ጊዜ ካልፈጀብኝ በእውነቱ እግዚአብሔር ምስክሬ ነው ከአቡነ ማትያስ ጀምሬ እስከ መንበረ ማርቆስ ማለት ከ72ቱ አርድእት አንዱ የሆነ ከ40ቱ ወንጌል ጸሐፊያን አንዱ የሆነ እርሱ ነው። በክርስቶስ እግር ስር የነበረ ነው። እስከ መንበረ ማርቆስ ከማርቆስ እስከ ማርቆስ ብሎ ክርስቶስ ነው የሚለው። የማርቆስ አባቱ ክርስቶስ ነው። ከክርስቶስ ተነስቼ አሁን እስካለው ሰንሰለት እንደው መጽሐፉ ያላችሁ በፍትሐ ነገሥት በማን ነው በሃይማኖት አበው መጽሐፍ አለላችሁ ተቀምጦ አንድም ያልተፋለሰ ሰንሰለት እስከ ዓመተ ምህረቱ ማለት ታሪካዊ ፍልሰት ያልገጠማት ናት ቤተክርስቲያን። እና እንዲህ ከሆነ በእናንተ በኩል ያመጣችሁትና ይሄ የምታስተምሩት ትምህርት ከየትኛው አባት ነው የተቀበላችሁት ነው? አንዲት ሴት ጸንሳ ከተገኘች ዝም ብላ ያለ ወንድ ከየት አመጣ ጸነሰችው? ልትጸንስ አንደኛ አትችልም፣ ሁለተኛ ከጸነሰች ተአምር ነው። ተአምር ደግሞ ሃይማኖት አይሆንም። እኛ ሃይማኖት አደረግነው እንጂ ተአምሩን አይደለም። ከማን ነው የጸነሳችሁት? መጽሐፍ ቅዱስን የሰማችሁት እንዲተርጉም እንዲኖር ብሎ ያስተማራችሁ ማን ነው? ዝም ብሎ ተርጓሚ ያስፈልገውም ለግላችን ይዘን ነው ምንጮህ የሚለው አስተምህሮ ሃይማኖታዊ ሊሆን አይችልም። ለፖለቲካ ራሱ አንቀጽ አለው፣ አያገለግልም ማለት ፍጹም ነውር ነው፣ ወንጀልም ነው ትክክል ስላልሆነ። ይሄን ማለት እፈልጋለሁ። ከዚያ ውጭ እንዲያው አጭር እናድርገውና ወደ እናንተ እንድንመጣ ብዙ ሰው ግራ የሚጋባው እነሱም መጽሐፍ ቅዱስ ይዘዋል፣ እኛም መጽሐፍ ቅዱስ ይዘናል። እንዲያው ሐሰተኛው የቱ ነው? ሐሰተኛማ ሰንሰለት አይሻ የመጣው ነው። ማዕከል ላይ መጥቶ ተከስቶ ቤተክርስቲያንን ላቅናት ልድሳት ያለ ነው። አንድ የሚገርም ምስጢር ልንገራችሁ። ሁላችሁ የልብ ጆሮአችሁን ክፈቱና ስሙኝ። ቤተክርስቲያን የመሰረታት ክርስቶስ ነው። ሁሉ ነገር የሚታደሰው፣ ሁሉ ነገር የሚቀየረው፣ ሁሉ ነገር የሚሻሻለው ፍጡር ስለሚሰራው ነው። በፍጡር የተሰራ የሚያረጅ ነው፣ የሚበሰብስ ነው፣ የሚያልፍ ነው፣ የሚጠፋ ነው። በፈጣሪ የተሰራ ደግሞ የማይበሰብስ ቀጥ ያለ እውነተኛ ሃይማኖት ነው። እንዴ በፈጣሪ የተሰራ እኮ የሚበሰብስ ፍጥረት አለ ካላችሁኝ፣ አሁን ግን ይህ ሃይማኖት ማለት በፈጣሪ የተሰራ ሳይሆን ራሱ ፈጣሪን የምናውቅበት ብቸኛ ሰንሰለት ነው። ኧረ ምን እያልኋችሁ ነው? ራሱ ፈጣሪ እርሱ ሃይማኖት ተብሎ በሃይማኖት ተገለጸ። በሃይማኖት ተገለጸ ማለት በእምነት ተገለጸ። ማን? ራሱ ፈጣሪ። ያ በእምነት የተገለጸው ራሱ ፈጣሪ የሆነው ፍጡርን በመፍጠር ያስገኘው ባለቤቱ እርሱ፣ ያ እርሱን ያወቅንበት ማወቂያው ሃይማኖት ተባለ። እና ይህ ራሱን ያወቅንበት ሃይማኖት ከተባለ ሃይማኖታዊ ሰንሰለቱ የማይታደስ ከሆነ ሊያድስ የሚደፍር ፍጡር ምን አይነት ፍጡር ነው? አይ እኛ እኮ የምናድሰው ሃይማኖቱን ወይ ክርስቶስን ሳይሆን ሕግ የሚያፈርሱትን ሰዎች ነው። እና ሰዎችን ተቃወም አስተምሮ ላይ ምን ወስዶ ለጠፈህ? ሰው ይሞታል። የሚሞት ጳጳስ ተወክሎላታል ቤተክርስቲያን፣ የሚሞት ካህን ተወክሎላታል፣ የሚያልፍ መምህር ተወክሎላታል። የማይሞት ክርስቶስ ግን መስርቷታል። መዋቲ በስጋው ሕያው በመለኮቱ የሆነ ክርስቶስ ራሱ ባለቤቱ መስርቷታል። ያችን ከመሰረታት በግለሰቦች ጠብ አብዛኛው ሃይማኖት ይሄ እንትን ምንድነው ድርጅት የተመሰረተው የፕሮቴስታንቱ እንደምታውቁት በጠብ ነው። አንዱ ከአንዱ ጋር አልግባባ ሲል ለግል እየመሰረተ ነው ሄደው። ቅድም መላከ ገነት ሲሉ እንደነበረ የካቶሊክም ሰንሰለት አላቸው ስንል
ቢያንስ ቀደም ያለ ዘመን መነሻ አላቸው ነው። ይድናሉ እያልን አይደለም። ተቆርጠው የወጡ ናቸው። ይሄ መንበረ ጴጥሮስን የቀለዱበት ቀልደኞች ናቸው። አካልን አዋህደው ባህሪን ገንጥለው የሚያምኑ ናቸው። ተዋህዶተ አካላትን ደግሞ እንደገና ደግሞ ቦአዴ ባህሪን የባህሪ ልዩነትን ገነጣጥለው ዋህድናውን አጥፍተው የሚያምኑ ናቸው። ወልድ ዋህድ በተዋህዶ ከበረ ብለው የሚያምኑ አይደሉም። ስለሆነ እኒህ ሰዎች ጋር ህብረት የለንም። ሃይማኖታዊ ሰንሰለት ስንል ግን በቀደመ ዘመን ከነ ጴጥሮስ ጀምረው የተሳሳተ ጎዳናን ቢይዙ የራሳቸው ሐሳብ ሲንተፋተፉ የመጡ ናቸው ነው። የኛ ቤተክርስቲያን አስተምህሮ መጽሐፍትን ተርጉማ በታሪክ ተቀብላ የምትመጣ አንዲት ናት። አንድ በር ነኝ ያለ ክርስቶስ መግቢያው አንድ ነው። በመስኮት ብትመጡ በኋላ በር ብትመጡ አላለንም። አንድ በር ከሆነ ምንገባው በዚያ በር ነው። ያ በር ደግሞ ኦርቶዶክሳዊቷ ቤተክርስቲያን ናት፣ ሰንሰለቷን ያለቀቀች ማለት ነውና ከማን ያመጣችሁት ሰንሰለቱ የት ላይ ነው የተገኘ የሚለውን ማብራሪያ እንድትሰጡን እንፈልጋለን። እንዲህ ስንል ግን እናንተን ስላመጣን እንደ ምድራዊ ደላላ የሚከፈለን ኮሚሽን አለያም ደግሞ የሚለጠፍልን ምድራዊ አርማ ኑሮ አይደለም። የመጀመሪያው ግብራችን ስለሆነ ነው። አስተምሩ ለሕዝብና ለአሕዛብ የሚል ግብረ ሐዋርያት የሐዋርያት ሥራ ተልኮ ስላለ ነው መምህራን የሚያስተምሩት ካህናት የሚናገሩት አንዱ። በሁለተኛ ደረጃ ደግሞ ሽልማቱ ሰማያዊ ነው። ሰው ለምድራዊ ሽልማት ወገቡ እስኪጎብጥ ከሮጠ ለሰማያዊው ሽልማት ደግሞ የተላክንበትን አስተምህሮ ማስተማርና ለእናንተ መግለጽ ግድ ስለሆነብን ነውና ስለዚህ በትህትና በንጹህ አንደበት የምታውቁትን በማካፈል የማታውቁትን በመካፈል እንድትማሩ መልእክቴ ነውና መላከ ገነት ይሄን ካልኩ ይበቃል። እግዚአብሔር ይስጥልኝ። አመሰግናለሁ። ቃለ ሕይወት ያሰማልን። እግዚአብሔር ይስጥልን። መምህር እግዚአብሔር ይስጥልን። ከልብ አመሰግናለሁ። አሁን ወደ እነሱ ነው የምንሄደው። ሰላም ብያለሁ። መምህር ተውቦ፣ ቀሲስ ስነ ፀሐይ፣ ኪሩቤል ወትል ነው ምንድን ነው ወትኒ ነው። ሁላችሁንም ሰላም ብያለሁኝ። አሁን ፕሮቴስታንቶችን ነው የምጠይቅ። ብዙም ሰላም እንደምን አሉ መምህር? ቀሲስ ይበቁል። እግዚአብሔር ይመስገን። ኪሩቤል ከየትኛው ቤተ እምነት ነህ? ከፕሮቴስታንት ከወንጌላውያን አማኞች ነን። ያው ጥያቄ ልጠይቆት ነው። እኔ መካነ ኢየሱስ ቀሲስ መካነ ኢየሱስ። እሺ ያው እርሶ ሉተራን ነው የሚሉት? ያው ነው። ችግር የለም። እሱ ሌላ ቶፒክ ነው። እሺ ቀሲስ። እሺ ሳስተምር ቀደም ነበርክ። ጥያቄን ሰምተሃል? አዎ በደንብ ሰምቼዎታለሁ። ሁሌ ነው የምሰማው። እሺ ምን አንደኛው መጽሐፍ ቅዱስ በኋለኛው ዘመን ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት ይነሳሉ የሚል አለ እንደሚነሱ። በአንጻሩ ግን ቤተክርስቲያን ተሳስታ የሚያድሱ ሰዎች ይነሳሉ የሚል የመጽሐፍ ቅዱስ ጥቅስ አለ? እሱን ያለ አይመስለኝም ቀሲስ። ለሱ ጥያቄ መልስ ባጭሩ እኔ አላየሁም። እንግዲህ ያው ከልጅነት አንብቤ ያለው መጽሐፍ ቅዱስ የእርሶንና የመምህር ኤፍሬም ሌሎችንም ያህል ባናቅ ያው አንብበናል፣ እያነበብን ስላደግን። ግን ጥያቄ የትኛው የኦርቶዶክስ እኔ ነው ጥያቄ እኔ የሚፍቀዱልኝ ቀሲስ? ቆይ አይ ገና ነኝ። ገና ጥሩ ጥያቄ ነው የምጠይቀው። ግድ የሉት ምንም ችግር የለም። ኧረ እኔ ምንም ጥያቄ ፈርቼ አላውቅም በህይወቴ። ባላቅም ደግሞ እዚህ ጋር አዋቂዎች ስላሉ እነሱን እንጠይቃለን። ችግር የለውም። አሁን በጣም በማስተዋል ኪሩቤል እንድታዳምጠኝ ይፈልጋለሁ። መጽሐፍ ቅዱስ ብቻ ብላችሁ ከአምስቱ ሶላዎች አንዱ ስክሪፕቸር አሉን ነው አይደለ? ታዲያ መጽሐፍ ቅዱስ ቤተክርስቲያን ተሳስታ ቤተክርስቲያንን ለማደስ ሰዎች ይነሳሉ የሚል መጽሐፍ ቅዱስ ውስጥ ከሌለ የትኛውን መጽሐፍ ቅዱስ መሰረት አድርጋችሁ ነው የተነሳችሁት? ጥሩ ጥያቄ ነው ቀሲስ። ለሱ አሁን መልስ የለኝም። እኔም ግን ብጠይቆት ቢፈርዱ። ስለዚህ መጽሐፍ ቅዱስ ብቻ የሚለው ፈረሰ ማለት ነው። መጽሐፍ ቅዱስ ላይ ሁሉም ተጠቅሷል እንዴ? አሁን ብዙ ነገር ማንሳት ይቻላል እኮ። ይሄን ካነሱ ብዙ ተመሳሳይ ነጥቦች የትኛው ነው እየተባለ ብዙ ነገር ሾች መደርደር ይቻላል አይደል ቀሲስ? ይሁን ይልላፈው አይደል? ለነገሩ ትንሽ ከጴንጤቆስጣሉ የተሻለ ትራዲሽን ስላላችሁ ለእናንተ ሪስፔክትም አለኝ ታውቃለህ ኪሩቤል። እኔ ሌሎቹ ጴንጤቆስጣሉ እነሱ ቢገቡ መርጣለሁኝ እኔ በዚህ አጋጣሚ። ግን ይኸውልህ በደንብ አዳምጠኝ።
አንደኛ መሰረታዊ ይህንን ኪሩቤል ይህንን ርዕስ ሳነሳ ቆይ ሚዩት ያደረክ አዳምጠኝ። የሆነ ድምፅ አንተ ጋር ስላለ ነው ሚዩት ያደረኩህ። ይህን ጥያቄ ሳነሳ የእውነት በጣም ችግር የለው በጣም መሰረታዊ ጥያቄ ነው ወንድሞች፣ የፕሮቴስታንት ውስጥ ያላችሁ በጣም ወዳችሁ የምትወዱኝ ሰዎች አላችሁ እና ብዙን ጊዜ ያው በጣም ነው እኔ ላይ እንትኑ የሚበረታው ጩኸታችሁ። እንግዲህ ነጋውን አጀንዳ ይዛችሁ ነው የምትሉት እርግጠኛ ነኝ። ግን እውነት ለመናገር ለእናንተ ከማሰብ ነው እንደ ባለ አእምሮ መጠየቅ አለባችሁ። መጽሐፍ ቅዱስ ሐሰተኞች ነቢያት ይነሳሉ፣ ሐሰተኞች ሐዋርያት ይነሳሉ አለ። ኦኬ አሁን ተነስተዋል አልተነሱም? የመጀመሪያው ብለን ስንጠይቅ ተነስተዋል። አሁን በእኛ ቤተክርስቲያን ሐዋርያ ዘር የሚባል የለም። አሁን እዚህ ጋር መምህር ተውቦ፣ ቀሲስ ጽነ ፀሐይ፣ መምህር ኤፍሬም፣ ቀሲስ ዲበኩሉ የሚል ነው እንጂ ሐዋርያ ዲበኩሉ፣ ሐዋርያ ነቢይ ተውቦ የሚል የለም። እኛ ጋር እንደዚህ ያለ የለም። እናንተ ጋር ግን እንደዚህ ያሉት ነገሮች አሉ። አይ ቲንክ እናንተ ጋር የለም ይመስለኛል፣ እንትንም ጋር መካነ ኢየሱስ ጋር እና ግን ይሄ ካለ ከመጽሐፍ ቅዱስ ውጭ ይነሳሉ የተባላችሁት ናቸው ማለት ነው። አንደኛው ማረጋገጫ ነው። ሁለተኛ ቤተክርስቲያን ሪፎርሜሽን ያስፈልጋታል፣ ሪፎርም ያስፈልጋታል፣ መታደስ አለባት፣ ተሳስታለች ቤተክርስቲያን፣ እኛ እናድሳት ብላችሁ ስትነሱ ወይ ጌታ አልተናገረም ወይ ከሐዋርያት ቤተክርስቲያን ተሳስታ በኋለኛው ዘመን የሚያድሱ ይነሳሉ የሚል ትንቢት ከሌላችሁ የትኛውን የመጽሐፍ ቅዱስ መነሻ ይዛችሁ ነው ደግሞ መጽሐፍ ቅዱስ ብላችሁ የተነሳችሁ? ይሄ ባለ አእምሮ ሰው መጠየቅ አለበት። ይህንን የሚጠይቅ ፕሮቴስታንት ራሱን ስህተት ውስጥ እንደሆነ አድርጎ ነው የሚያገኘው። ምንም ጥያቄ የለው። በቃ የትንቢቱ መፈጸሚያ ሆኛለሁ ማለት ነው ብሎ ባክ ቱ ዘ ኦሪጂን ነው የሚለው። ዓላማዬ ወደዚያ እንድትመለሱ ነው፣ ወደ እውነተኛው ቤተክርስቲያን እንድትመለሱ ነው። ስለዚህ ኪሩቤል አንደኛው ይሄ የለኝ ማስረጃ ስላልክ ልለፈውና የቤተ ክርስቲያን የለኝም ካልከኝ ምንም ማድረግ አልችልም። በነገራችን ላይ ዋናው ጥያቄ የሚሄ ነው። እስኪ ሌላ ሰው ልጠይቅና ወደ አንተ እኔ አንድ ልጠይቆት ስራ ላይ ስለሆንኩ መምህር እባክህ እንደው ከፈቀደ እኔ የምጠየቅበት አይደለም። ይሄ ዛሬ እኔ የምጠየቅበት ሳይሆን አይ ልመልስ። እኔ 100% እርግጠኛ ነኝ የሐሰተኛ ነቢያት ይነሳሉ የተባለው ለወንጌላውያን አማኞች እንዳልሆነ ለዚህ ደግሞ ይፈቅዱልኝ ስለሆነ ያልመልስ እሺ ካልሆነ እሺ ነገር እሱ ላይ ሄድ ልክ እርሶ እርግጠኛ እንደሆኑ እኔም እርግጠኛ ነኝ። ምክንያቱም የኛው መምህር ኤፍሬም ሲናገሩ የእናንተ አምላክ ማን ነው አሉ። የኛ አምላክ የይስሐቅ የአብርሃም የአብድናቆ አምላክ የመድኃኔዓለም ኢየሱስ ክርስቶስ ከቅድስት ድንግል ማርያም የተወለደው ሌላ አምላክ የለንም። እኛ የናዝሬቱ ኢየሱስ ነው አምላካችን፣ የእግዚአብሔር ልጅ አብ ወልድ መንፈስ ቅዱስ ነው አምላካችን። ስለዚህ የቱ ጋር ነው? እኛ አሁን ሌላ አምላክ የለንም። እሱ ከሆነ ቆይ አይ እሱ ከሆነ ለምንድን ነው ከቤተክርስቲያን የወጣችሁት? ጥሩ ጥያቄ ነው። ቤተክርስቲያን ውስጥ ትክክል ያልሆነ ትምህርት፣ ትክክል ያልሆነ ድርጊት፣ ልምምድ ሲኖር ጥያቄ ማንሳት። አሁን ለምሳሌ ኦርቶዶክስ፣ ኢስተርን፣ ኦሪየንታል፣ ካቶሊክ የትኛው ነው? እሺ አሁን እርሱ ባሉት ቆይ አሁን ከቤተክርስቲያን ውስጥ ይሄ ከሆነ ከቤተክርስቲያን ውጡ የሚል የመጽሐፍ ቅዱስ ማስረጃ አላችሁ? አሁን ሉተር ከተነሳበት አሁን እሱን ነው እኮ ግን ታዲያ አሁን ለምሳሌ እንደዛ አይነት ነገር ሲኖር አምኖ ከነ ስተቱ ምንድነው መፍትሄው? እሺ የካቶሊክ ቤተክርስቲያን ቆይ ከመጽሐፍ ቅዱስ ስተት ልክ ያልሆነ አካሄድ ሲሄድ አንድ አማኝ ወይም አሁን ከካቶሊኮቹ የተለየ እናንተ ያላችሁ ካቶሊኮቹ ተሳስተው እናንተ የትክክለኛ የሆናችሁበት አንድ ነገር ሲጥቀስልኝ እኛ ለምሳሌ በተቀረጹ አሁን እኔ አሁን ካቶሊክ ትምህርት ቤት ነው ያተማርኩት ከልጅነቴ በተወሰነ መጠንም አውቀዋለሁ። ለምሳሌ አሁን በቅድስት ድንግል ማርያም ስዕል አሁን መጸሎት ማድረግ ለምሳሌ ለቅዱሳን ጸሎት ማድረግ እርስ በርሳችሁ ጸልዩ ነው የሚለው መጽሐፍ ቅዱስ እንጂ አሁን ለምሳሌ ስዕላትኛውን እንደ ስዕል አድኖ አሁን መጽሐፍ ቅዱስ ላይ አንድም ምን ያላየው እነዚህ ሊያዩናል። ኪሩቤል ስዕል ማንሳት በጣም ደስ ይለኛል። አሳያለሁ
ስዕል ሉተራን ስዕል እንደምትጠቀሙ ታውቃለህ? አይ ለማስተማሪያ ለህፃናት አሁን እንደዚህ እንጂ እንደ አድኖ አይደለም የምንጠቀመው መምህር እኮ ስዕላት ግን በቸርች ውስጥ አላችሁ ማለት እንደ አድኖ አይደለም እንደ ማስተማሪያ እንጂ ያድናል ብለን አይደለም መምህር። አድኖ አይ ቆይ እሱ ስለ አድኖ የሚለው እንተውና እሱ ሌላ ማብራሪያ ያስፈልገዋል። መብራራት ያለበት ነገር ነው። አድኖ ስንል እኛ ሙቶ ተሰቅሎ ስዕሉ አዳንን እያልን እንዳልሆነ ግልጽ ነው እናውቃለን። እሱም ግን ያድናል የሚለውን ከየት መጣ ሐሳቡን ተስስባኮን በስዕላት ላይ ትምህርቱ ስዕላት ጥያቄ ተጠይቆ ቅድም ሲጠቅስ ነበር። ሰከንድ ኒቅያ ላይ ተነስቶ ስዕል ያመልካሉ ምናምን የሚል የሐሰት ክስ ሲነሳ አይ ቨነሬት የምናደርገው ለስዕላት የአክብሮት ያውም ከስዕሉ ጀርባ ላለው ስዕሉን ለሚወክለው ቅዱሳን ከሆኑ መላእክት ከሆኑ የጻድቃን ሰማዕታት ከሆኑ የአክብሮት የመድኃኔዓለም ስዕል ከሆነ ደግሞ ከጀርባ ያለው ራሱ ስዕሉን የሚወክለው ራሱ መድኃኔዓለም ስለሆነ ለመድኃኔዓለም የአምልኮ ስግደት እንሰግዳለን። ስዕሉ ግን የሚቀደድ የሚያረጅ እሳት ሊቃጠል የሚችል ነገር ስለሆነ እኛ ስዕልን አናመልክም ብላ ቤተክርስቲያን መልስ ሰጥታለች። እናንተ እንግዲህ ይህን ጥያቄ ከመመለሳችሁ በፊት ሙስሊሞቹ ላነሱ ጥያቄ ማለት ነው። ስለዚህ ያንን ደግሞ ስለ ሉተር ተቃውሞ አይደለም የወጣው፣ ስዕልን ተቃውሞ አልወጣም ሉተር። እኔ አሁን የጠየቅኩህ ሉተር ተቃውሞ በዶግማ ማለት ከቤተክርስቲያን በሚያስወጣ ነገር ካቶሊክን ተቃውሞ የወጣበት አንድ እስኪ ድህነት ላይ ከዶግማ ላይ ዋናው እኔ እስከማውቀው የመንግስተ ሰማያት ለምሳሌ መግቢያ እስከማለት በካቶሊክ ቤተክርስቲያን መንግስተ ሰማያት የመግቢያ ምንድነው እንደ ሎተሪ ምናምን ራሱ እንደ ክፍያ አይነት ነገር እንደዛ አይነት ትምህርትም እንደነበረ ነው። ሞር ዲቴይሉን ሪሰርች አድርጌ መመለስ እችላለሁ መምህር። ለምሳሌ ንገረኝ። ሎተሪ ትኬት ነው እንደ መንግስተ ሰማያት አሁን መግቢያ ምናምን ልክ ምንድን ነው የሚባለው ቃሉ እርሶ ያውቁታል። ቤተክርስቲያን መስራት በካቶሊክ ይህንን በእርግጠኝነት ነው የነበረውን በዛ ወቅት ነው አንዱ ከተቃወማቸው ዋና ነገሮች ይሄ ነው። ችግር የለውም። ቤተክርስቲያን መስራት ግን በራሱ መልካም ስራ እንደ መልካም ስራ አይቆጠርም። ቤተክርስቲያን መስራት ማለት ቤተክርስቲያን ህንፃውን ማነጽ ነው የሚሉት ምን ቤተክርስቲያን አሁን ክርስቲያኖች ተሰብስበው መልካም ስራ ነው በትክክል እንጂ ትክክል እና መልካም ስራ ለድነት ይጠቅማል አይጠቅምም? ይጠቅማል እንጂ እንዴ። አዎ ታዲያ እሱን መቃወሙ ምናምን ለምን አሁን ይሄ አንደኛ ከድነት ያስወጣዋል ነው። ይሄንን አሁን ይሄንን ተቃውሞ ሲወጣ መጽሐፍ ቅዱሳዊ አይደለም ማለት ነው። አይደለም እንዴ መልካም ስራ ለድህነት ማለት አሁን ስራና እምነትን ተለያይቶ አይደለ መምህር? ይሄ እኮ እኛ አሁን ለምሳሌ ስራ አይደለም ያድነናል ብለን የምናስበው ድነናል አምነን ድነን ነው አይደለ? መልካምን ስራ እሺ። ይሄንን ተቃውሞ ከወጣ ምንኩስናውን ለምንድን ነው ያፈረሰው? እሱን ኢን ዲቴይል እንግዲህ ሪሰርች ማድረግ አለብን መምህር። እኔ ያው የቴዎሎጂ ሰው ስላልሆንኩ እሺ። አሁን ወደ ሌሎች ልሂድ። ከጴንጤቆስጣል ሌሎችም እየገቡ ስለሆነ እሺ አመሰግናለሁ። ወንቲ ነው ወትኔ። አቤት አባቶቼ፣ እንዴት አደራችሁ አባቶቼ? በረከታችሁ ይደርብኝ። ኦርቶዶክስ ነሽ? አዎ አባታችን፣ እንዴት አደራችሁ? እግዚአብሔር ይባርክሽ። አሜን። አባታችን በጣም አባቴ ያመኛል፣ ይጨንቀኛል። የምኖረው አረብ ሀገር ነው፣ ዱባይ ነው የምኖረው። በጣም ያመኛል እና ክርስትና ስሜ እህተ ማርያም ነው። በጸሎታችሁ አስቡኝ። እግዚአብሔር ከአንቺ ጋር ይሁን። በቸርነቱ በምሕረቱ ያሰበሽ እህተ ማርያም ቸሩ መድኃኔዓለም አይምሮን ሁሉ በሚያልፈው ሰላሙ አይምሮሽን ሕሊናሽን ይጠብቅልሽ። አሜን አባቶች። እግዚአብሔር ሩቅ አይደለም፣ ቅርብ ነው። ከአንቺ ጋር ነው ያለው እና ፊቱን ፈልጊ። ቅረቡ ሀቤው ያበርለክሙ፣ ወደ እሱ ቅረቡ ፊቱንም ያበራላችኋል ተብሎ ተጽፏል። እና መድኃኔዓለም ከአንቺ ጋር ነው። የወደቁትን የሚያነሳ፣ የባዘኑትን የሚሰበስብ፣ የተሰበሩትን የሚጠግን፣ የምስኪናን ሁሉ መጠጊያ ቸሩ መድኃኔዓለም ከአንቺ ጋር ይሁን። እንደ እምነትሽ ሳይሆን እንደ ፈቃዱ ከእምነትሽ በላይ እግዚአብሔር የሚያስብልሽ አምላክ እንደ ፈቃዱ
አይምሮሽንና ህሊናሽን ይጠብቅልሽ፣ ከክፉ ነገር ሁሉ ይሰውርሽ። ጸሎት እናደርጋለን። አይዞሽ በርችሽ። አዳምጪ ትንሽ ጊዜ። አሜን አባቶች። እግዚአብሔር አምላክ ይጠብቅልኝ ባላችሁበት አባቶች። አሜን አሜን አሜን። ስለ ነቢያት ስናወራ ፕሮፌት መጣልን ማለት ነው። ጤና ይስጥልኝ። ማን ነበረ ፕሮፌት? ስምህ ተደበቀብኝ። ቆይ እስኪ ችግር የለውም። ቀሲስ ሚኪ ደህና ነው ወይ? ፕሮፌት ሚኪ ሰላም ነው። እንዴት ነው? ነቢዩ ሚኪያስ። የትኛው ሚልኪያስ? ሚኪ ነህ አይደል? ሚኪያስ ነህ? ሚልኪያስ አይደለም። ጀመሩ። እርስዎ ደግሞ ጀመሩ። በጣም ደስ ብሎኛል ስለመጣህ። ጠፉ ግን ረዥም ጊዜ የሉም። በነገራችን ላይ አሁን ከምናያቸው በእናንተ ቤት ይሄ ነቢያት ምናምን ሐዋርያት ከሚባሉ ውስጥ መጽሐፍ ቅዱስ ጥቅስ ከሚያውቁ ሰዎች እኔ አንተ የመጀመሪያ ጊዜ አየሁኝ በነገራችን ላይ እና እውነቴን ነው። እኔ አሁን ስለመጣህ ምናምን ሳይሆን ሌላም ቦታ ላይ ስላየውህ እንደው መጽሐፍ ቅዱስ ጥቅስ ስትጠቅስ እንደው ብዙ ነገሮችን አያለሁ እና በጣም ጥሩ የሆነ ግንዛቤ መጽሐፍ ቅዱስ ንባብ እንዳለህ ተረድቻለሁኝ። ዛሬ የኔን ጥያቄን ፕሮፌት ሚኪ በደንብ ይመልሳል ማለት ነው። ከመጀመሪያው ጀምሮ አዳምጠህ ነበር? አዎ መጣሁ። ሲጀምሩ መጣሁና ትምህርት እየሰጡ ስለሆነ ወጣሁ። ቴንኪው። በጣም ሁሌ የምጠይቀው ጥያቄ ነው እና በጣም የሚገርመኝ ነው። ምንድነው መሰለህ፣ እንዴት ነው የማይጠይቁት እነዚህ ሰዎች? ማለት የቆሙበትን መሰረት ወደኋላ ለምንድን ነው ማየት የማይችሉት? አንዳንድ የምታነሷቸውም ጥያቄዎች እንዴት በተለይ እንደናንተ የሚያነብሰው ማለት ነው አሁን የአባቶችን ትምህርት የመጽሐፍ ቅዱስን እንዴት እንደተረጎሙት አንድ የመጽሐፍ ቅዱስ ጥቅስ ሲነሳ ይህንን ክፍል ዮሐንስ አፈወርቅ እንዴት ተረጎመው፣ አትናቴዎስ ምን ብሎ፣ ቄርሎስ ምን አለው ብሎ መመርመር መጻሕፍትን የሚችል ሰው የመጀመሪያዋ ቤተክርስቲያን የመከፋፈሉ ከመኖሩ በፊት የነበሩትን አባቶችን ታሪክ የሚያነብ ሰው እንዴት ሊሳሳት ይችላል ብዬ ሳስብ እኔ በጣም ነው የሚገርመኝ። እና ትመልስልኛለህ ብዬ አስባለሁ። ብዙ አልቆይም። እንደነገርኳቸው አባቶችን ከስራ መጥቼ ትንሽ አስተምሬ ለመውጣት ነበር። እውነት ለመናገር እናንተ ሞዴሬተር ሊያስገባቸው እንጂ ማንም ለማስገባት እንትን አልነበረም። ምክንያቱም እናንተን ቁጭ አድርጌ ማውራት ስለማልፈልግ ማለት ነው። እና ብዙ አንቆይም። ጥያቄ ምንድን ነው? አንደኛ በኋለኛው ዘመን ሐሰተኞች ነቢያትና ሐዋርያት እንደሚነሱ ጌታ ተናግሯል። እና እነዚያ ሐሰተኞች ነቢያትና ሐዋርያት ተነስተዋል ብለህ ታምናለህ ፕሮፌት ሚኪ? የስ ያው ከኤርሊ ሴንቸሪ ጀምሮ ከመጀመሪያው ክፍለ ዘመን ጀምሮ ነበሩ፣ ዛሬም አሉ። እስኪ ለምሳሌ ነቢያት ሐዋርያት የሚባሉ ከመጀመሪያው ጀምሮ የነበሩ አሉ። በሐዋርያት ዘመን ቢጽ ሐሳውያን ሐሰተኛ ወዳጆች የሚባሉ ነበሩ በሐዋርያት ዘመን። በኋላም ነበሩ። ትክክል ነው። ግን አሁን አዝ እንደ ቸርች ከቤተ ክርስቲያን ውጭ ሆነው ማለት ከመጀመሪያዋ ቤተክርስቲያን ሳትቋረጥ እዚህ ከደረሰችው ቤተክርስቲያን ውጭ ሆነው ያሉ ነቢያቶችና ሐዋርያቶች እነማን ናቸው? እሺ ለማንኛውም ከሳትቋረጥ ምናምን የተባለው እንግዲህ ርዕሱን ለውጦት ወደ ሌላ ዲስከሽን ሊወስድ ስለሚችል ኤኒዌይስ ርዕሱ ላይ ለመቆም ሞክራለሁ። እንግዲህ ከኤርሊ ሴንቸሪ ጀምሮ ሐሰተኞች ካሉ በዘመናት መካከል ሊፈጠሩ እንደሚችሉ ጴጥሮስም በሁለተኛ ጴጥሮስ ምዕራፍ 1 ተናግሯል። ሐሰተኛ አስተማሪዎች በሕዝቡ መካከል እንዳሉ ነቢያትም አሉ ብሏል። ማቴዎስ 7 ማቴዎስ 24 ላይ ተናግሯል። ከመጀመሪያው ጀምሮ ነበሩ፣ በመጀመሪያው ክፍለ ዘመን በመቶ ላይ። ከዛ በኋላ እንግዲህ ለምንድነው በቤተክርስቲያን ውስጥ በተለይ በኦርቶዶክስ ውስጥ ነው ትልቁ ጥያቄ። ጀስት ይሄን ሹመት ኖርማሊ እናንተ አናሎጂ ምንድነው የብሉይ ኪዳን ነቢያት በአዲስ ኪዳን ሐዋርያት ተተካክተዋል የሚል ትምህርት ነው ያላችሁ። እናንተ ቤተ እምነት ውስጥ እነዚህ ኦርዲኔሽኖች የሉም። ለምን እዛ አልነበሩም የሚል ጥያቄ ማንሳት በመጀመሪያ ሪሊ ለቤተክርስቲያን የሰጡ የጸጋ ስጦታዎች ራሱ አዘሆል አሉ ወይ የሚለው ዲስከሽን ውስጥ መግባት ይኖርበታል። ሐዋርያት ነቢያት የብሉይ ኪዳን በአዲስ ኪዳን ሐዋርያት ተተኩ የሚል ትምህርት ነው እናንተ ጋር ያለው። ፕሮቴስታንቱ ደግሞ የሚያምነው ምንድነው? የጸጋ ስጦታ ነው። ለቤተክርስቲያን የነቢያት ጸጋ ስጦታ አለ ብሎ ያምናል። ባይ ዲፎልት ደግሞ ሐሰተኞች አሉ ነው።
ግን እውነተኞች እሱን የሚያምነው ከየት አሁን ለምሳሌ መጀመሪያ ይህንን ለማመን እኮ የእናንተ ፋውንዴሽን መነሻቸው በራሱ ከቤተክርስቲያን ውጭ ነው አይደለ? ቤተክርስቲያን ውስጥ የሆነ አይደለም፣ ከቤተክርስቲያን ውጭ ነው ያላችሁት። መነሻችን ምንድን ነው? እንደሚታወቀው እኛ ሶላ ስክሪፕቸራልን መጽሐፍ ቅዱስ ላይ ጸጋው ካለ በዘመናት መካከል የእግዚአብሔር መንፈስ ዘላለማዊ ነው ብለን ነው መናምነው። እናንተን አሁን ያላችሁትን ማንነታችሁን አዝ ዶሚኔሽን ማለት ነው ዲኖሚኔሽን ይቅርታ፣ አዝ ዲኖሚኔሽን መጽሐፍ ቅዱስ ያውቃችኋል? ሲጀምር ከኛ ውጭ ማንን ያውቃል? በመጽሐፍ ቅዱስ ሲጀምር እኛ ጀስተኛ አጥር ሰርተን ከኛ ውጭ መዳን የለም ምናምን አንልም እንጂ። እሺ እናንተን እስኪ እናንተን መጽሐፍ ቅዱስ ምን ብሎ ነው የሚያውቃቸው? አሁን እንደ ቤተክርስቲያን እስኪ መረጃ አቅርብልኝ። አሁን ያለችውን እናንተን ያለችዋ ቤተክርስቲያን የት ላይ ነው ያለችው? እሺ ቀሲስ ዲስከሽኑ ወደዛ መሄዱ ማይቀር ነው። ታይም የለኝም ስላሉ ነው። እኛ የሐዋርያትን ትምህርት ነው ዛሬ ላይ የምናስተምረው። እንግዲህ ሐዋርያት ስራ ምዕራፍ 2 ላይ እንጀራውን ይቆርሱ ነበር፣ ይማሩና ይጸልዩ ነበር ይላል። ጴንጤያው የሚያስተምረው ትምህርት ከሐዋርያት ትምህርትና መጽሐፍ ቅዱስ ላይ ካለ ውጭ ከሆነ ያው ተጠያቂ እንሆናለን። ግን እኛ የሐዋርያትን ትምህርት ይዘናል። ስለዚህ ከኤርሊ ሴንቸሪ ጀምሮ የነበረ በአንጾኪያ ክርስቲያን ተባሉ ይላል። ያ ፎርም ነው ፕሮቴስት። የት አገኛችሁት? መጽሐፍ ቅዱስ ላይ። መጽሐፍ ቅዱስን ከየት አገኛችሁት? መጽሐፍ ቅዱስንማ እንደዛ ከተባለ ኦርቶዶክስ ከየት አገኘችው የሚል ጥያቄ ይነሳል። ኦርቶዶክስማ ራሱ ከሐዋርያት ነው የተቀበለችው። ምንም ምክንያቱም ራሱ ማርቆስ አለ፣ ጴጥሮስ አለ እኮ። ኦርቶዶክስማ እዚያ ውስጥ እኮ ነው ያሉት፣ ከእነሱ ነው የተቀበለ። ሴክሴሽን በካቶሊክ በኩል ነው ትክክለኛው ሴክሴሽን፣ በኦርቶዶክስ በኩል ችግር የለውም። ሰክሴሽን በሁለቱም በኩል አለ። ምክንያቱም በጳጳሳቱ በሁለቱም በኩል እዚያ ኬልቄዶን ላይ በእነሱም በእኛም በኩል ስለሆነ ጳጳሳት በእነሱም በኩል ሄደዋል፣ በእኛም በኩል የነበሩት ባሉበት ጸንተዋል። ችግር የለውም። ሰክሰሽኑ ላይ ይሄ እንትኑ ላይ ሳይሆን አሁን ዛሬ በዛሬው ትምህርት የምሞግተው ልክ የጌታ ቤተክርስቲያን ኦርቶዶክስ ናት፣ ካቶሊክ ናት። ግድ የለም በየትኛው ማምጣው። አሁን ከኦርቶዶክስም ጎትተው ሰክሰሽኑን ከካቶሊክም ብትጎትተው አላችሁ ወይ ነው። ከየት ነው ያመጣችሁት? አሁን ይህንን ከየትኛው የት ላይ ነች ያለ የትኛውን መጽሐፍ ቅዱስ ሰጠችን የምትሏት የትኛዋች ቤተክርስቲያን ናት? ብትፈልግ ካቶሊክ በላይ ብትፈልግ ኦርቶዶክስ በላይ ዋሬ በላይ የትኛዋ ናት? ሩቲኑን የምናስቀምጠው ምንድን ነው የሚታወቅ ነው። የሪፎርመር የመጀመሪያው ሉተር ነው፣ ከካቶሊክ ነው ፕሮቴስት ያደረገው። እሱ ብቻ አይደለም፣ ይሄ አሁን የምንይዘው አቋምና ትምህርት። ስለዚህ ካቶሊክ ብዬ ሊያዘው ካቶሊክ ነው የሰጠችን በሚለው ሊያዘው ነው ወይ? በትምህርት ማንግባባማ ከእሷ ጋር ሪፎርም አድርገናታል እኮ እሷንም። ግን ሪፎርም ስናደርግ ክህነቱን ከየት አገኘው? ክህነቱን ከየት አገኛችሁት? የትኛውን ክህነት? ይሄ አሁን ማዕረጉን ሹመቱን ነው ተቀባባይነቱ። ለምሳሌ ሐዋርያት ለምሳሌ ጌታ ሐዋርያትን መረጣ። ሐዋርያት ደግሞ እየመረጠው አይደለ የመጣው? ይሄ ከየት ያልተቋረጠ ስልጣን እኮ አለ እኮ። አንዱን እየሾመ የተሾመው እየመረጠ የመጣው። ስለዚህ ከየት ነው ያገኛችሁት? በአዲስ ኪዳን እኮ ልዩ ካህን የለም እኮ። ካህኑ አንድ ነው፣ መስዋዕቱ አንድ ነው። ሁሉም ካህን ነው በአዲስ ኪዳን። ያመነ ሁሉ ካህን ነው። አፖስቶሊክ ሰክሰስን አልኩኝ እኮ፣ ሐዋርያዊ ቅብብሎሽ አልኩኝ እኮ። የሐዋርያዊ ቅብብሎሽ እምነትና ትምህርት ነው፣ ስልጣን ነው። ስለዚህ ያ እምነቱ ምን ያደርጋል? ክህነቱን የስልጣኑን ይሰጣል። አንድ ሰው ያምናል። አምኖ በዚያ ውስጥ በሚኖርበት ጊዜ ደቀ መዝሙር እየሆነ መምህሩ ተማሪውን እየሾመው አይደለ? በቤተክርስቲያን ቸርች ሂስትሪ እኮ ነው ይሄ እኮ። አንዱ ሰክሰሽን አለ። አንዱ እየሾመ በፍልስፍናው ዓለም እንኳን ሰክሰሽን አለ እኮ እንኳን አይደለም በእንትን ማለት ነው። ስለዚህ የእናንተ ልባ እንዳትረሳብኝ ማለት ነው። ነቢያት ሐዋርያት ለመባል ነቢያት ሐዋርያት ብሎ የሾማችሁ ማን ነው? ማን የሾማችሁ? መጽሐፍ ቅዱስ ላይ አለ። ስለዚህ እኛ መጽሐፍ ቅዱስ ነው የምንቀበለው እኮ። ማን ሾማችሁ? መጽሐፍ ቅዱስ ላይ አሁን ለምሳሌ እኔ ስላለ አቶ ከበደ የሚባል ሰውዬ አቶ ከበደ የሚባል ሰውዬ መጽሐፍ ቅዱስ ስላነበበ ካህን አይሆንም። መጽሐፍ ቅዱስ ላይ አለ ብሎ ካህን መሆን አይችልም። ከየት አገኛችሁት? እሺ መጽሐፍ ቅዱስ ላይ በኤፌሶን ምዕራፍ 4 ላይ ምርኮ ማረከን ለቤተክርስቲያን ስጦታ ሰጠ ይላል። ስጦታን ጌታ ኢየሱስ ምርኮ ማርኩ ሰጠ ማለት ሴክሴሽኑ ላይ ያልተጠቀሙትም ማለት የለም ማለት አይደለም። ስለዚህ ኦርቶዶክስ እሱማ ምርኮን ማረከ ስጦታን ሰጠ፣ እውነት ነው። ይሄ ቃል በነገራችን ላይ
በነቢያትም በዳዊትም ተነግሮ የነበረ ቃል ነው። አሁን ስጦታ ምርኮ ማረከ የሚለው ራሱ ዳዊትም ተናግሮታል። ስለዚህ ያንን ጠቅሶታል ሐዋርያውም። አሁን ጥያቄ ልብ አድርግ እንዳትረሳብኝ ፕሮፌት ሚኪ። አሁን እኔ እየጠየቅኩ ያለሁት አንደኛ እናንተ ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት ይነሳሉ የተባላችሁት እናንተ ናችሁ ብዬ አምናለሁ እንደ መጽሐፍ ቅዱስ። ለምን ከተባለ አውት ኦፍ ዘ ቸርች ናችሁ ያላችሁት። ምክንያቱም ከቤተ ክርስቲያን እየወጣችሁ ናችሁ። ቤተ ክርስቲያን ውስጥ አይደለም ያላችሁት። ነን ካልከኝ ነን ካልክ እንደ ቤተ ክርስቲያን ከየትኛዋ ቤተ ክርስቲያን ጋር ነው ማለት ያልተቋረጠችው ቤተ ክርስቲያን ክህነቱን አሁን ሐዋርያ ለመባል ነቢይ ለመባል ይህንን ስልጣን ማን የሰጣችሁ ነው? ማን የሾማችሁ? እንደዛ መጀመሪያ መጽሐፍ ቅዱስ ላይ ያለው ነቢይ፣ ሐዋርያ፣ ወንጌላዊ የሚለውን ትቀበላለች ወይ ኦርቶዶክስ ተዋሕዶ? እዛ ዲስከስ እሱ ችግር የለውም። እሱ ችግር የለውም። እሱንማ አሁን እኮ እኛ አትናቴዎስን ሐዋርያ ችግር የለውም። አሁን ተቀበሉ ኖሮ እኮ የሁሉ ጭቅጭቅ አይኖርም። እውነተኞች አሉ፣ ሐሰተኞች አሉ። አሁን አትናቴዎስን ሐዋርያ እንለዋለን። አትናቴዎስ ሐዋርያ እንለዋለን። ችግር የለውም። እንደዚያ ሳይሆን ግን ሐዋርያ ተብሎ አሁን ጥያቄ እንዳይበረታታ አድርግብኝ ፕሮፌትዬ እንዳለ እንትን እንዳለን እኔ በጣም ቁልፍ ጥያቄ ነው። አሁን ይህንን አንተ ራስህ መጠየቅ አለብህ ብዬ ነው የማምነው። የኔ ነቢይ ነህ። አንተ የአንተ ነቢይ እርግጠኛ ነኝ አንተ የሾመ ሰውዬ አለ አይደለ? የሾመ ሰው አለ። በራስህ ነው ዝም ነቢይ ያልከው እንዴ? ቀጥሉ። እሺ መልስልኝ። ይሄንን አንተን የሾመ ማን ነው? አይ ኦርዲኔሽን ሲጀመር ፈጣሪ የሚሰጠው ከዛ ጸጋው ይታይና አክሴፕት ያደርገዋል። ቤተክርስቲያን እንደዚህ ነው አሰራሩ፣ እንደዚህ ነው። ቆይ ፕሮፌት የሚለውን ራስ ዝም ብለህ ራስህን ነው የወሰድከው? አይ ሹመትማ በቤተክርስቲያን ነው እኮ የሾመህ የሆነ ፓስተር አለ አንተን የሾመህ የሆነ የቸርች አውቶሪቲ ያለው በእናንተ ማለት ነው። ኮንግሬጌሽን አለ። ያ በጣም ጥሩ። ያ ኮንግሬጌሽን ማን ነው የሾመው? ያኛው አንተ የሾመው ከየት አግኝቶት ነው እሱ? አሁን እኮ መቃሲ ሰዓት የለኝም ብሎ ስለ ሴክሴሽን ብዙ 3-4 ርዕሶች የተነሱ ነው። ዋናው ጥያቄ እሱ ስለሆነ ነው። አሁን እኔ ሐሰተኛ አሁን እኮ እኔን የሾመኝ ያለ ኦኬ፣ ያንን ማን ሾመው? አንተን የሾመህን ማን ሾመው? አሁን እንደዛ ከሄድን ቅድም ብዬ አንድ ሊመልሱ ያልቻሉት ጉዳይ አለ። እውነተኛ ቤተክርስቲያን ካቶሊክና ኦርቶዶክስ አይ ችግር የለውም አሉ። በሁለቱም መንገድ ክፍት ነው እያሉ ይኖር ሰው ሰክሰስኑ አላ አሁን እነሱም ጋር አለ ታሪክ ስለሆነ ነው። ልክ ማን ነው? እንደዛ ከሆነ የሕያው እግዚአብሔር ቤተክርስቲያን ማን ነው? እሱ ላይ አሁን የካቶሊክና የኦርቶዶክስ ጉዳይ ሲሆን ሰክሰስኑ ትክክለኛ የኛ ነው አይደለም የሚለው ላይ ጉባኤ ኒቅያ ላይ ቆመን እናወራለን። ምንም ችግር የለውም። አሁን አንድን በሃይማኖት ምናምን ቆይ በሃይማኖት አንድን ምናምን እያልኩ አይደለም። ሰክሰሽን ግን ሲወራ ያልተቋረጠ ቅብብሎሽ አንዱ አንዱን እየሾመ የመጣበት ታሪኩ እንደ ታሪክ አለ። እናንተ ግን ነው እኔ ጥያቄ እናንተ ግን የእናንተ ላይ ስለሆነ ጥያቄ የካቶሊኮችን ለብቻ ሌላ ጊዜ እናወራለን። አሁን ፕሮፌት ሚኪን ኮንግሪጌሽኑ ሾመው። ኮንግሪጌሽኑ ማን ነው የሾመው? እሺ ኮንግሪጌሽኑ እስከ ሉተር እንሂድና ሉተር አድሶ ነው የወጣው። ስለዚህ ልክ አልነበረ። በጣም ጥሩ። ሉተርን ማን ሾመው? ሉተርማ ያው እንትን ምንድነው ገዳም የነበረ ሰው ነው። በካቶሊክ ቤተክርስቲያን ውስጥ የነበረ ሰው ነው። ግን ወንጌል ልክ አይደለም። ባጭሩ ሉተር ከቤተክርስቲያን ተወግዞ ሲወጣ ክህነት አልባ ሆኗል። ምንኩስናውን አፍርሷል። ይሄ ደግሞ የትኛው ምንኩስና የትኛው ክህነት? ማለት ኦርዲኔት እኮ ስታደርግ ቸርቿ ሁሉ ካህን ሲሆን ምንድን የተሻለ ቤኔፊት የሚያገኘው ከእግዚአብሔር ዘንድ እስቲ ምንድን ነው የሚያገኘው? ልንገርልህ የአፖስቶሊክ እንትን ይሄ ትራዲሽን ላይ ወይንም ደግሞ አፖስቶሊክ እንትን ይሄ ካኖን ላይ አለ። ይሄ አሁን በዲድስቅልያ ላይ ሹመትን በተመለከተ በመጽሐፍ ቅዱስ ላይ ከመጽሐፍ ቅዱስ ጀምሮ የሐዋርያት ቀኖና ላይ አንዱ እንዴት መሾም እንዳለበት ያው ሁለተኛ ጢሞቴዎስ ምዕራፍ 3 ራሱ የሚያሳየው ነገር የሚነግረን ነገር አለ። መሾም ያለበት ሰው እንዴት መሾም እንዳለበት ሐዋርያት እንዴት እየሾሙ እንደመጡ የቤተክርስቲያን ታሪክ ነው ይሄ። ቆይ ልጠይቅህ። ምክንያት በቤተክርስቲያን ውስጥ ከቸርች ስትወጣ ሲወገዝ አንድ ሰው ክህነት አይኖረውም። አሁን አሪዮስ፣ ንስጥሮስ አሁን ክህነት አላቸው ሊባሉ አይችሉም።
ከአውት ኦፍ ዘ ቸርች ናቸው፣ ከቤተክርስቲያን ውጭ ናቸው። ስለዚህ ሉተር አንደኛ መነኩሴ ሆኖ ቢቀጥል ኖሮ መነኩሴ ሆኖ ራሱ ቢቀጥል ራሱ መሾም አይችልም። ምክንያቱም በሐዋርያት ቀኖናም ላይ መነኩሴ ዲያቆናትን ወይንም ደግሞ ቀሳውስትን መሾም አይችልም። መሾም የሚችለው ኤጲስቆጶሱ ነው፣ ጳጳሱ ነው የሚሾመው። ስለዚህ ጳጳስ ስላልነበረ ሉተር እንደው ቢወጣ እንኳ ማለት እንደው ጳጳስ እንኳ ሆኖ ምንኩስናውን ሳያፈርስ አንደኛ ካፈረሰ ክህነቱን ራሱ ነው የጣለው። በቃ ሪጀክት አድርጓል፣ ሁሉን ነገር ጥሎታል። ባለትዳር ነበረ። እንዲያውም ባለትዳር ብቻ ሳይሆን የመነኩሲትም ጭምር ነው ያስፈርሶ ያገባው። ስለዚህ ክህነቱ የለውም። አንደኛ ተወግዟል፣ ውግዘቱ ይከለክለዋል። ሁለተኛ ደግሞ ምንኩስና ራሱ ጥሎታል። ሶስተኛ ደግሞ ሶስተኛ ደግሞ ጳጳስ አይደለም እሱ፣ መሾም አይችልም፣ መነኩሴ ነው። እኔ አሁን ቄስ ዲያቆን መሾም አልችልም። ኤጲስቆጶስ የሚለው የጢሞቴዎስ ኳሊፊኬሽን ነው። ሰዎች ኤጲስቆጶስ ለማለት ማለትም ቢሾፕ ለመሆን ኳሊፊኬሽን ነው እሱ። አሁን ባለማርቆስ በኩል በዚህ በኩል እሱም አንዳንድ አልበቃል ከነ ፖሊካርፕ ጀምሮ በዚህ በሹመት በዚህ በኩል በማርቆስ በኩል ምናምን ብሎ የመጣ እስቲ ሐዋርያት እንደዚህ ያስረከቡትን ሊያመጡልን ይችላሉ። እሱ ይኸው ችግር የለውም። አሁን ለምሳሌ ይሄ መነኮሳት የሆኑ ያላገቡ የሚለው በኋላ ነው። በምንኩስና በመጨረሻው በራእይ መጽሐፍ የጻፈው ዮሐንስ ነው አይደለ? ዮሐንስ ቀጥታ ፖሊካርፕ ደቀ መዝሙሩ ነበር ይላል እንጂ ከዛ ባለፈ ክህነትን እንዲተቀበል ኤጲስቆጶስ አድርጎ ኦርዲኔሽን አናይም በታምር። አናይም አይደለም አናይም ሳይም ዲቴል ንግባ ካልን የተሾሙበትን እኮ እገሌን ሾመ እኮ የሚል የቤተክርስቲያን ታሪክ እኮ አለን እኮ እኛ እኮ ትውፊት እኮ አለን እኛ። አሁን መጽሐፍ ቅዱስ ራሱ በትውፊት አይደል? በነገራችን ላይ መጽሐፍ ቅዱስ ራሱ በትውፊት አይደል የተቀበልነው ያገኘ ነው። እስቲ አሁን የመጨረሻው ሐዋርያቶች የሾሙትን ሰው ውስጥ ያቀርቡልኝ በመረጃ። ቆይ ወደዚያ እመጣልሃለሁ። አሁን አንድ መልስ ያላገኘው ነገር የለህም ማለት ነው። አሁን የአንተ ኤክሴፕሽኑን እኔ አሁን የምቀበለው ትክክለኛ ከሆነ ከመጨረሻዎቹ ሐዋርያት በቃ ልትወው ልዝለለውና ሰዓትም ስለሌለኝ አንድ ጥያቄ ሌላ ጥያቄ ልጠይቅህ። ይህም መልሳለ በቃ ተወው። የለም እኮ ምንም ስለማታመጣው ምንም ችግር የለም። ወንድም አለም ላስቀይማ እቤቴ ላይ እኔ ጨዋ ነኝ። በነገራችን ላይ እኔ እንግዳ ሲመጣ በጣም መርገጥ አልፈልግም። መጭመጥም አንድ ነገር ተጠይቁት። ይችን ብቻ ትጠይቀኛለህ። ይችን ብቻ መልስልኝ። አሁን ቤተ ክርስቲያን በመጨረሻው ዘመን ተሳስታ ትክክለኛ የሆነውን እምነት የሚገልጡ የሚያድሱ ወደ ጥንቷ ቤተ ክርስቲያን እንመለስ ብለው ልጆቼ ድንቅ የሆኑ ልጆቼ ይነሳሉ የሚል አንድ የመጽሐፍ ቅዱስ ጥቅስ ይስጠኝ። በሌላ አነጋገር እናንተ አሁን የምታከናውኑት ክንውን እንደምታደርጉ መጽሐፍ ቅዱስ ብቻ ስለምትሉ ከመጽሐፍ ቅዱስ ፈልጋለሁ። ያ ምንድን ነው እንግዲህ አፋፊን አይበሉኝና ቀጥታ ፕሮቴስት ማድረግ ጀምረው ሉተር ጋር ነው። ሰው በህግ ስራ ሳይሆን በእምነት ይጸድቃል። የመጀመሪያው እምነት ብቻ ሲልሱ ፌዘሎን ብቻ የሚል ቃል ኖሮ ሳይሆን ግን በህግ ስራ ሳይሆን ሰው በእምነት ይጸድቃል የሚለውን አናሎጂ ነው ይዞ የተነሳው። ዛሬም ላይ አሁን ለምንድን የታደሰው ሲባል ሰው በህግ ስራ አይጸድቅም ነው፣ በእምነት ነው የሚጸድቀው የሚል ነው። ወደ እናንተ ባክኤንድ ቮርስ ሲደረግ ወደ ካቶሊካውያን የሚሆን ወደ ኦርቶዶክስ ሲመጣ ሰዎች በእምነት ብቻ እንደሚጸድቁ አይታመንም። ኢኒሻልም በሉት ፕሮግረስም በሉት ግን አንድ ሰውን ዛሬ የዘላለም ሕይወት አለ ብለን የምጠይቀው አይ ነገ ነው የምንለው። መልቲ ዳይሜንሽን ነው የሳሊቬሽን መንገዱ። ስለዚህ አሁንም ቢሆን ሴክሴሽኑ ከካቶሊክ ነው፣ ግን እሷም ልክ አልነበረችም፣ ፕሮቴስት ተደርጋለች። ይሄ ትምህርት ልክ አይደለም። ሉተር ምንድን ነው ያደረገው? መጽሐፍ አነበበ፣ መጽሐፍ ላይ ያለውን ይሄ ነው እውነቱ ብሎ የተናገረው እንጂ እኮ ሌላ ከሰማይ የወረደለት ቆፍሮ ያገኘው ምናምን ነገር እኮ የለም። አነበበ፣ መጽሐፍ እንዲህ ይላል። ስለዚህ ካቶሊክን አደሳት። ያ በሉተር ማይንድ ውስጥ ያ ነው፣ ልክም ነው። ከአምስቱ ሶሎች ስለዚህ ተሳስታ ነበር ቤተክርስቲያን ተሳስታ ነበረ። እናንተ እኛ አደስናት ብላችሁ ነው የምታምኑ? ቆይ በጽድቅ ትምህርቷ በጀስቲፊኬሽን ትምህርቷ ትሰታለች ካቶሊክ አንድ ሞኖክስ። ስለዚህ ቤተክርስቲያን እንደዚህ ስቴትመንት እንስራ። ቤተክርስቲያን ፕሮፌት ቤተክርስቲያን ተሳስታ ነበረ እኛ አደስናት ብላችሁ ነው የምታምኑ?
ከጽድቅ ትምህርት አኳያ ልክ አልነበረችም። እንግዲህ ትኬት በመሸጥ ከጽድቅ ነው እንጂ ከኃጢአት ትምህርትማ ምንም የኃጢአት ትምህርት እኮ ቤተክርስቲያን የላትም። የጽድቅ ነው ያልኩህ። የጽድቅ ነው ያልኩህ። የጽድቅ ትምህርቷ የወንጌል ትምህርት እኮ የጽድቅ ትምህርት እኮ ነው ያላት ቤተክርስቲያን፣ ሌላ እኮ የላትም። ያ ጽድቅ ትኬት በመግዛት የሞቱ ቤተሰቦች አሁን እሱ እናንተ ሌላ ዲክሽነሪ ሰታችሁት እንጂ ጽድቅ እሱ ብቻ አይደለም ትርጉሙ፣ እሱ ብቻ አይደለም። ጽድቅ እኮ ማለት እውነት ማለት ነው፣ እውነተኛ ማለት ነው። በነገራችን ላይ ጸድቀ ማለት የቃላቱ ራሱ ጽድቅ እውነተኛ ማለት ጸድቀ ማለት እውነተኛ ሆነ። ጽድቅ እውነት ነው፣ እውነት ማለት ነው። እውነተኛ ትምህርት ማለት ደግሞ ያው የቤተክርስቲያን ትምህርት ነው። ስለዚህ ጥያቄ ቤተክርስቲያን ተሳስታ ነበረ፣ እሺ እኛ አደስናት ብላችሁ ነው የምታምኑ? እምነታችሁ እንደዚህ በትምህርቱ ተሳስታ ነበር። መጽሐፍ ቅዱስ ማስረጃ ቤተክርስቲያን ትሳሳታለች፣ በኋላ ሰዎቹ ተነስተው ያድሷታል የሚል መጽሐፍ ቅዱሳዊ እንደው ትንቢት አለ? እንደዛ ከሆነ ፋላብል እና ኢንፋላብል ከሆነ እኮ እርሶ ከአኬ ጋር የማይስማሙ ማለት ነው። እንደዚህ ጥያቄ አልገባህም ማለት ነው። አኬ መከረኛ አኬ እንደው አሁን ይኸው የምጠይቅህ ጥያቄ በደንብ ስማኝ ፕሮፌት። እኔ አሁን ፖለቲካ ምናምን እየሰራሁ አይደለም፣ ሲሪየስሊ። አሁን እናንተ ተነስታችሁ ቤተክርስቲያንን ተሳስታ እናንተ ተነስታችሁ እንደምታድሷት የሆነ እንደ ፍንጭ የሚያሳይ መጽሐፍ ቅዱስ ጥቅስ አለ? ታደሰች እኮ መጽሐፍ ቅዱስ መረጃ ስጠኝ። ፕሮቴስታንት ቤት እንደደረሰ እያዩ አይደል እንዴ? ዋርኒንግ እየመጣብኝ ነው። ታደሰች እኮ መጽሐፍ ቅዱስ ስጠኝ፣ መረጃ ስጠኝ እኮ ነው የምልህ። መረጃ ስጠኝ። መረጃ መጀመሪያውን ያቀረብኩኝ እኮ ሰው በእምነት ይጸድቃል በሕግ ስራ አይደለም የሚለውን ይዞ ወጣ። ልክ ነው፣ ትክክለኛ ትምህርት ነው። እኔ እኮ አይደለም እኮ ተው እንጂ እንዴ፣ ተው እንጂ። በጣም ደክሞኛል፣ ስራ ውዬ ነው የመጣሁት እና ደግሞ ወይ ከዚህ ጥያቄ መጽሐፍ ቅዱስ አሁን እናንተ ስክሪፕቸር አለ መጽሐፍ ቅዱስ ብቻ ብላችሁ የምታምኑ ሰዎች ናችሁ። ጥሩ ነው። በቃ እንኳን አመናችሁ። እንደዚያ ምንም አሁን መሞገት ነው፣ ትምህርት ላይ ስለሆነ ያለ ነው። እኛ ይቅርታ እኔ እየጠየቅኩ ያለሁት ጥያቄ ምንድን ነው ሚኪ? ቤተክርስቲያን በኋለኛው ዘመን ተሳስታ የሚያድሱ እውነተኛ ክርስቲያኖች ይነሳሉ የሚል አንድ መጽሐፍ ቅዱሳዊ ጥቅስ ስጠኝ ነው የኔ ጥያቄ። እሺ እኔን ደግሞ አስጨርሱኝ። ይሄ ደግሞ የእርሶ የአእምሮ ጥያቄ እንጂ ይህ ሰው ያደረገው ምንድን ነው? መጽሐፍ ቅዱስን አነበበ። መጽሐፍን ሲያነብ እሷ ካለችበት ትሬንድ ጋር የቤተክርስቲያኗን ልክ አይደለም ማለት። ከዚህ በላይ ምንም አይነት መስረጃ የለም እኮ። ግን የእርሶ ጥያቄ ምንድን ነው? ቤተክርስቲያን ትስለችና ታድሳለች የሚል ይህ የስጋ የአእምሮ ጥያቄ ነው። የአእምሮ ጥያቄ አይደለም። ይኸውልህ በጣም ይገርምሃል። መሰረታዊ ጥያቄ ነው። ይኸውልህ አሁን እናንተ ቤተክርስቲያንን ቻሌንጅ እያደረጋችሁ ነው ያላችሁት። እኛንን ትክክለኛ ቆይ አሁን እናንተ እኮ ፕሮቴስታንቱ ካቶሊክንም ኦርቶዶክስንም ትክክል አይደሉም፣ ትክክለኛዋ የጌታ ቤተክርስቲያን የእኛ ቤተክርስቲያን ናት ብላችሁ ነው የምታምኑ? ኧረ እኛ ምን በማጆሪካል ሳልቬሽን ጌታ ከሆነ ስትሪክ ላይም አለው ብለን እናምናለን። እኛ እኮ ልክ እንደናንተ በኦርቶዶክስ ካልሆነ ጀነት የለም ብለን እናምንም። ቀሲስ እሱ እንትኖችም ቤተክርስቲያን እኔ አሁን እየጠየቅኩ ያለው ከፕሮቴስታንት ውጭ ምንም አይነት መዳኛ የለም ትላላችሁ አይደለም ያልኩ ጥያቄ። እንደሱ ከሆነ አዎ እዚህም ቤት የተወሰኑ ሰዎች የሚድኑ ሰዎች ይኖራሉ ብላችሁ ታምናላችሁ። የቪዚብል እና ኢንቪዚብል ቸርች አለች ብላችሁ ስለምታምኑ አይ ቲንክ መካነ ኢየሱስ መሰለኝ እንደዚያ የሚሉ ሉተራን፣ አንተም ሸር ልታደርገው ትችላለህ። እኔ እየጠየቅኩ ያለሁት ግን አሁን ላይቭ ላይ በየቀኑ የምትሰሩ እኮ ኦርቶዶክስ ተሳስታለች፣ ካቶሊኮች ስህተት ናቸው ብላችሁ ነው አይደል የምትሞግቱ? ከምን አንጻር ነው ግን እያወራን ያለ ነው? ስናወራ ምንድን የምናወራው ነው? ከድነት አንጻር ነው፣ ከትምህርት አንጻር ነው። ድነት ላይ ደግሞ ዲስከስ እናደርጋ ሰዓት ካሉት ነገረ ድነትን ቆይ አሁን የምጠይቅህ በጣም አታወሳስበው። ይኸውልህ በጣም እንትን የምትለው ከሆነ እውነት ለመናገር ዝም ብሎ እኔ በዚያ ደረጃ ቄስም ስለሆንኩኝ ዝም ብሎ መዳረቅ ምናምን አልፈልግም። ሲሪየስሊ ማለት ሰዎችን የሚጠቅም ነገር ተናግሬ እኔ አንተን ገንዘብ ማድረግ ነው የኔ ዓላማ ብትጠይቀኝ እንጂ የፖለቲካ ምናምን በጣም ደክሞኝ ነው የዋልኩት። ልተኛ ስል ነው የገባሁት። አስተምሬ ብቻ ልወጣ ነበረ። አንድ ሁለት ጥያቄዎች ጠይቄ እና አሁን እስካሁንም መቆየት አልነበረብኝም። በደንብ አግኘኝ። ይኸውልህ ለምሳሌ እናንተ ስህተት ናችሁ ብዬ አምናለሁ። እኔ ተሳስታችኋል። እንዲያውም
የትንቢቱ ፍጻሜ በእናንተ ላይ ተፈጽሟል፣ ሐሰተኞች ይነሳሉ ተብሏል። ማስረጃ ቤተክርስቲያን ቆይ እንዴ ማቴዎስ 24ን የሐዋርያት ሥራ ምዕራፍ 2 ለእናንተ ነው። አንደኛው ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ስለ እናንተ ነው። ዮሐንስ እየተናገ በሙሉ ይህን ሁሉ በሙሉ ይህ ማለት መላው ፕሮቴስታንት እያሉ ነው። በቃ ከቤተክርስቲያን አውት ኦፍ ዘ ቸርች ዘሪዝ ነው ሳልቬሽን አውት ኦፍ ዘ ቸርች ነው። የትኛው ቅድም እኮ አልመለሱልኝም። ካቶሊክ ናት ኦርቶዶክስ ኖት? አይ እሱ ጉዳይ ይቀራል። እኛ ነን። አይ እሱን ቾ ግድ የለም። አሁን እኛ ኦርቶዶክስ ናት። ምንም ይሄ እኮ ስታንዳችን የታወቀ ነው። ካቶሊክ ቤተክርስቲያን አይደለችም ማለት ነው። እንደሱ ፖለቲካ አትሰራ። አሁን ስለ ካቶሊኮች ከጆሲ ጋር እናወራለን ሌላ ጊዜ። ከወንድሞች ራሳቸውን ብቁ የሆኑ ስለ ካቶሊክ ማውራት የሚችሉ ሰዎች ስላሉ ከእነሱ ጋር እናወራለን። ምንም ችግር የለው፣ በፍቅር ማለት ነው። አሁን እኔ ፕሮቴስታንቱ ተሳስቷል፣ የትንቢት መፈጸሚያ ሆኗል እና ገሃነም ነው ሲኦል ነው የሚገባው ብዬ አምናለሁኝ እኔ። ኦኬ ፕሮቴስታንት አዎ ከፈለክ አንተ ደግሞ ከፈለክ አይ ኦርቶዶክሶች አልዳኑም ትላላችሁ እኮ እንዴ። እኛ እኮ ወደኛ ነው እያላችሁ አይደል? አልዳኑም ብላችሁ እኮ እናንተ ጋር ስንመጣ እኮ ታጠምቁላላችሁ እኮ። ቆይ እኛ የምንለው ምንድነው? ጌታ ኢየሱስ ክርስቶስን ተቀብሎ ተስጋውን ተቀብሎ ትሪኒቲን ኢንሴንሻል ትምህርቶችን አምኖ ድኛለሁ የዘላለም ሕይወት አለኝ ካለ እኛ ወንጌል አልሰብክም። ግን አሁን አንተ ጋር ብመጣ እኮ ጌታን ተቀበል ብለው የሚያስቀብል ሰው እኮ ይመጣል እኮ አይደለ? ነው በይ እኛ የምናደርገው ምንድነው? ስላልኩ ትተወኛለህ እንዴ? አይደለም በአምላክ ስጋ ገንዘብ ማድረግን የሚያምን እኮ አመንኩኝ። ትምህርቱን የድነት ትምህርትን አስተማራችሁኝና ጨረስኩኝ። ከዚያ በቃ ነው የምትሉኝ እንዴ? ኖ ወይ ስጠይቆት ከዚህ የእርስዎ የዘላለም ሕይወት እንዳሉት እርግጠኛ ከሆኑ እንዳገኙ ከነገሩ የምን ወንጌል ነው የምሰብከው? ነገ ነው ተስፋ ነው ሲሉ ኖ አሁን አትሸውደኝ። ጌታን ተቀበል ብላችሁ እንትን የሆነ ነገር እየተናገራችሁ ከዛሬ ጀምሮ ኢየሱስን እንደ ግል አዳኜ ምናምን የምትሉት አላችሁ አይደለ? ቃል የምታስገቡበት የለም አለ። ያ ጀስት ምንድን ነው? እኔ ባጋጠመኝ በወንጌል ፕሊዝ ሾርት አለ የለም። እኔ እንግዲህ አሁን ዙሪያውን በጣም እንትን እያጠመዘዝን ከሄድ ቅድም ምን ብለዋል እርሶ? እያጠማዘዝን እኮ አይደለም እኮ ሚኪ፣ ኦንላይን ላይ እኮ የምታደርጉትን ነገር እኮ እኛ እኮ አይናችን እያየ ነው። ለምሳሌ አንድ ኦርቶዶክስ ወደ እናንተ ቢመጣ አንደኛ እኔ የምለውን ተከትለኝ ማለት ትጀምራላችሁ፣ ቃል ታስገባላችሁ። ሁለተኛ ይጠመቃል። እንዴ ይህን እኮ ታደርጋላችሁ እኮ እናንተ እኮ። ለምንድን ነው ይህን የምትሸሸው? እሺ እንደዚህ ከሆነ አጠር አድርጌ ልመልስ። እኔ ቅድም ብሏል። እኔ ቅድም እንዳለች ቪዚብልና ኢንቪዚብልን እንደምናምን እርሶም ያውቃሉ። ጌታ ደግሞ የሚድኑትን እሱ ያውቃል ይላል። ከየትኛውም ስትሪክ ከየትኛውም አደባባይ ጌታ የራሱ የሆኑትን ሊኖረው እንደሚችል ብናምንም ዞሮ ዞሮ ግን ፕሮቴስታንት እንዳለ አልዳኑም ብለው ካመኑ እርሶ ስለ ኦርቶዶክስ ቢጠይቁኝ ጀስት የጌታ ቤተክርስቲያናት የሚል አሁን ሚዲያው ላይ ነበረውን ታውቃላችሁ። በጣም ብዙ ሰዎች አሁናት ዶግማ አላት ምናምን ነው። ግን ዛሬ ላይ ብዙ ነገሮች ተንደው ዶግማ ጋር እኩል የሆኑ ነገሮች ስላሉ ከሐዋርያት ሥራ ምዕራፍ 2 ከሐዋርያት ትምህርት ጋር አብሮ ማች የሚያደርግ ነገር ስለጠፋ እኛም ወደዚ አይነት ዳይሜንሽን እንችላለን። ሚኪ አሁን እኮ ይኸውልህ እሱን የምትሉት እናንተ እያነበባችሁ ሻል ያለ ግንዛቤ ያላችሁ ሰዎች ይሄንን የምትሉት የሆነ አጣብቂኝ ውስጥ ስለምትገቡ ነው እኮ ስለምታነቡ ነው። የት ቴንኪ ማለት ፈልጋለሁ። ክሬዲት ሰጣችኋለሁ። ካቶሊክንና ኦርቶዶክስን የጌታ ቤተክርስቲያን ናት አለማለት አትችሉም። የማትችሉበት ምክንያት ልንገርህ። ይቺ ቤተክርስቲያን አይደለችም ካልክ መጽሐፍ ቅዱስን ማንሰጠህ ጥያቄ ሊመጣ ነው። ቤተክርስቲያን አልነበረችም ወይ? ከሌለች እናንተ ከየት መጣችሁ ሁሉ ሊመጣ እኮ ነው። ይሄ እኮ ለእናንተ እኮ አደጋ እኮ ነው። ይሄ እኮ ወዳችሁ ሳይሆን በግዳችሁ ነው የምትቀበሉት። ይሄን ወደዚያ ለወስድህ ነበር። አሁንም እኮ እያልኩ ያለሁት አንዳንዶቹ አልዳኑም የሚሉት በአቦ ሰጥ ስለሆነ በደም ፍላት ስለሆነ በብስጭት ባልተማረ አይምሮና ጭንቅላት ስለሆነ የሚሉት ጠበቅ ተደርገው ሲያዙ ሌላ ነው የሚያወሩት። አንተ ያነበብክ ልጅ ስለሆንክ ይሄንን አልክ። ኦኬ፣ ግን ይሄንን ብላችሁ አታቆሙም እኮ። አሁን እኔ ኦኬ አምኛለሁኝ ምናምን ብዬ ብል ካመንክ በቂ ነው። ጎሂድ ስበክ ብለህ መድረክ አሰጠኝም። ምንድነው የምታደርገው? ጌታን ተቀበል ትለኛለህ፣ የሆነ ቃል ታስገባኛለህ።
እሱ አይ ብቻ አይደለም። ቆይ መዳኑትን እርግጠኛ ከሆኑማ ምንም አይነት ኮንፌሽን የለም። ግን ቆይ ድኛል ጥምቀት ብሎ ሁሉ አለ። ተወው አንተ። እኛ እያየን እኮ እንደምሸጉን አለቀም። እኔ ግን አንድ ነገር በቃ ልበልና አልጨርስ ሚዳስ ወይ የሆነ አንተ ለአንተ ልፍቀድልና የሆነ ነገር በልን። ቀሲስ ግን ኢትዮጵያ ላይ ግን በጣም ፕሮቴስታንት በጣም ይጨመር እንደሆነ ሰምተዋል። በጣም ኃይል እየሄደ ነው እኮ ይኸው ጨምሯል። ለምንድን ነው የጨመረው? ብዙ ሐሰተኞች ነቢያት ይነሳሉ ብሏል መጽሐፉ። ስለዚህ ተነስታችኋል። ስለዚህ ብዙ ሐሰተኞች ነቢያት እንደሚነሱ ጌታ ስለተናገረ ሐሰተኛ ኢትዮጵያ ውስጥ የበዛው ትንቢቱ እየተፈጸመ ስለሆነ ነው ብለን ነው እኛ የምንገነዘው። አየህ፣ እውነት ነው። ሪያሊቲ ልንጋፈጥ አንችልም። እኔ ግን በጣም በሪስፔክት ምናምን ነው ሳወራ የነበረው። አሁን ለምሳሌ ዓለም በሙሉ ኦርቶዶክስ ይሆናል ብለው የሚሰብኩ ሰዎች ሰምተህ ታውቃለህ አይደል? ሰምተሃል? ዓለም ላይ ስንት ሚሊዮን ነው? አሁን እንደዚህ የሚል ስብከት ዝም ብሎ የግል ፍላጎት ምኞት ነው እንጂ ዓለም ሁሉ አይታሰብም። የለም እኔ ራሴ እነግርሃለሁ። ምክንያቱም ብዙ ሐሰተኞች ነቢያት እንደሚነሱ ብዙ ሐሰተኞቹ አጭበርባሪዎቹ እንደሚነሱ መጽሐፍ ቅዱስ ስለሚናገር አጭበርባሪ የሚባል ነገር አይኖርም ማለት በራሱ ከመጽሐፍ ቅዱስ ውጭ መሆን ነው። አጭበርባሪማ ሞልቷል። ስለዚህ እኔ በጣም ይቅርታ አድርግልኝና ሐሰተኞች ከቤተ ክርስቲያን ውስጥ ያሉት እንግዲህ ፕሮቴስታንቶች ናቸው ብዬ ነው የማምነው እኔ። ይህንን ስል ግን በማንነት ሚኪ በጣም ነው የምወደው። ሲሪየስሊ በጣም ጥሩ ፐርሰናሊቲም ያለህ ልጅ ነህ። እኔ በጣም ትልቅ አክብሮት አለኝ፣ ሪስፔክት አለኝ። መጽሐፍ ቅዱስም ያነበብክ ሰው ነህ፣ ቅድም ተናግሬያለሁኝ። ነገር ግን እዚያ ቤተ እምነት ውስጥ ሆነህ ትድናለህ ብዬ ግን አልቀበልም፣ አላምንም እኔ ቀሲስ ሰርሶም ደክሞታል። ከመርከቧ ውጭ ድነስ ማውራት ይፈልጋል መሰለኝ። ስለዚህ አሁን ሌላ ጊዜ ምንድን ነው በጣም በብዙ ቶፒኮች ላይ አሁን ቴዎቶኮስ የሚሆን በጣም ብዙ ነገሮች ላይ ርዕስ ይዘን ብናወራ ደስ ይለኛል። በነገራችን ላይ እናንተ ቤት ይኸውላችሁ የስህተት መሆኑን አንደኛው የምታውቅበት አንደኛ ይችን ጥያቄ ውሰድልኝ። በቃ በወንድምነት በጣም እንደ ወንድም እንደ ካህን ምናምን ሳይሆን እንደ ወንድም አድምጠኝና ይህንን ልንገርህ። አንተ በጣም ጎበዝ ሰው ነህ፣ አንባቢ ነህ፣ ታነባለህ። እንደተረዳሁት ተምርሃል፣ ዘመናዊ ትምህርትም ተምርሃል፣ አይ ቲንክ ቴዎሎጂ ተምርሃል ፕሮፌት። ስለዚህ እኔ ቁጭ በልና መጽሐፍ ቅዱስንም ስላነበብክ ቨርስ ባይ ቨርስ አንዳንድ ጥያቄዎች ሲኖሩህ ይሄንን መጽሐፍ ቅዱስ ማለት ፐርሰናል ኢንተርፕሬቴሽንን ሪጀክት አድርገውና የግል መረዳትክን ትተህ ኦኬ እኔ እንደዚህ ነው የተረዳሁት፣ ከፈለክ አንተን እንዳንዱ አትናቲዎስ ወይ እንዳንዱ ቄሮስ አድርገው ውሰደው እና ከዚያ ኦኬ እኔ ሚኪ እንደዚህ ተርጉሜዋለሁኝ። እሺ ዮሐንስ አፈወርቅስ እንዴት ተረጎመው? ቅዱስ ቄርሎስስ እንዴት ተረጎመው? የጥንቷ ቤተክርስቲያን ይህንን መጽሐፍ ቅዱሳዊ እንዴት ነበረ ፕራክቲካሊ መሬት ላይ አውርዳ የምሰራበት የሚለውን አንደኛ ብትወስድ ብታነበው፣ አንደኛ። ሁለተኛ በጣም ቁልፍ ነገር ነው ዛሬ ርዕስ ይዤ የተነሳሁት። ሐሰተኞች ነቢያትና ሐዋርያት ይነሳሉ ተብሏል። እኔ ላለመሆን ምን ያህል እርግጠኛ ነኝ የሚለውን ጥያቄ ብትጠይቅ። ሶስተኛ እንደ ቤተ እምነት አሁን እኛ ፕሮቴስታንቱ የምናደርገውን አንደኛ እንደምታየው መቋሚያ የሌለው ነገር ነው። አሁን አንተ ከአለህበት ቤተ እምነት ጋር ብትጣላ ቸርች ነው ፕላንት የምታደርገው። የሆነ ሰው ሲጣላ ቸርች ነው ፕላንት የሚያደርገው። ከዚያ የግል መረዳት ነው ያለው። ይመጣና የቋሚ የሆነ ማሰሪያ ያለው ትምህርት ስለሌላችሁ ወላዲታ አምላክ ናት ብሎ ሚኪ እዚህ ጋር ያስተምራል። ድንግል ማርያም የወለደችው አምላክን የወለደችው ይሄ የኒቅያም ክሪል ላይም ያለ ነገር ስለሆነ እቀበላለሁ ትላለህ። ሌላውኛው ይመጣና እንደነዚህ የድ ያለው ይመጣና ደግሞ አይ ብሎ ሽንጡን ገትሮ ትክክል ነኝ እያለ በቃ ያዙ ይልቀቁኝ ይላል ማለት ነው። በነገራችን ላይ እንደዚህ ያሉ ሰው ሐዋርያት ድነዋል ወይ ብሎ ሲጠይቅ ነበረ። ሐዋርያት ድነዋል አልዳኑም የሚል ቶፒክ ሁሉ አንስቶ ነበር። ስለዚህ እንደዚህ እንደ ቤተ እምነት ያለሁበት እንዴት ነው ትንቢቱ እኛ ላይ እየተፈጸመ አይደለም የሚለውን ብትጠይቅ። አይ ኖ ወይ ከዚህ ጋር አይገናኝም እና ተመልሰህ ኦርቶዶክስ ማይገናኝ ነገር
ቆይ ኦርቶዶክስ ነበርክ? በነገራችን ላይ ሁን አታውቅም ከዛ ነበር? ነው ከዛ ነው። ያ ኧረ ስለዚህ አሁን ምን ታደርጋለህ መሰለህ? በደንብ እናነባለን፣ በደንብ ዲስከስ እናደርጋለን። በውስጥ መስመርም የምጠይቀውን በደንብ እንጠይቃለን፣ እንከራከራለን፣ እንሟገታለን። ከዚያ ወደ ቤተ ክርስቲያን ትመለስና ከነ አክሊል ከነ ዘማርያም ጋር ቤተ ክርስቲያንህን ትጠብቃለህ ማለት ነው። አንድ ስለማንኛውም እርሶ ደክሞታል፣ አረፍ ይበሉ። ከዚህ በኋላ ብዙ ኦፊሻል ውይይቶች እናደርጋለን። ጊዜ ካሉት በውስጥ አውሩኝና ግን ይህንን ጠይቁ፣ ግን አደራ ይህንን ጠይቁ በደንብ አድርጋችሁ። መምህር ማውራት ፈልጓል መሰለኝ። እሺ አሁንማ ለመምህር ልሰጣቸው ነው። እሺ ወደ መምህር ነው የሚሄደው። ስለመጣህ በጣም ነው የማመሰግነው ፕሮፌት። በጣም የተወደድክ ወንድም ነህ። በጣም ወድሃለሁኝ፣ በጣም አከብርሃለሁኝ። ስለመጣህም በጣም ደስ ብሎኛል። ይህን ጥያቄ ግን በደንብ ጠይቅ። በደንብ የአባቶችን ፕሊዝ ቸርች ሂስትሪን በደንብ አጥና። ምክንያቱም ጥሩ የሆነ ነገር አለ። በቃ አንተ ማንኛውም እንግሊዝኛውም ማንበብ ትችላለህ። ግሪኩንም ቀላል ነው ለተማረ ሰው ትራንስሌት ማድረግ ይችላል በቀላሉ። ዕብራይስጡንም ማየት ትችላለህ። ሶ ኢዚ፣ በጣም ኢዚ። ግን ኢጎህን በመተው ምንም ችግር የለውም። ፕሮፌት የሚለው ቢነሳ መምህር ሆነ ቴዎሎጂ ልታስተምር ትችላለህ። እናስገባሃለን እዚያ ቅድስት ሥላሴ ብቃቱ ካለህ እና እምነቱና ብቃቱ ካለህ ዋይኖት እና አይዞ ከፕሮፌት የተሻለ ማይረግ እንሰጥሃለን ለማለት ነው። ስለመጣ ግን በጣም የማመሰግነው። ዛሬ ጉር ነው። እሺ ለማንኛውም እሺ መምህር በጣም ይቅርታ ወደ እርስዎ መጥቻለሁኝ። በጣም ይቅርታ ያርጉልኝ። ያው ከእነሱ ጋር እንድናወራ ብዬ ነው። መልካም። በቅድሚያ ቡራኪዎ ትድረሰኝ ቀሲስ ድበኩሉ። ምንም ይቅርታ አያስፈልገውም።